አሁን ልታለቅስ ነው ምንም አይነት ማስረጃ ስላላመጣ ማለት ነው። ምንድነው የጠየቅኩ? ቁረይሾች አላህን ያመልኩ ነበር አልከኝ። አላህም በየትኛው ነብይ ተሰብኮላቸው ነው ያወቁት? እስቲ ማስረጃ የትኛው ነብይ መጥቶ እንደሰበካቸው ማስረጃ አምጣ አልኩ። አዎ ነብይ አለ አልክ። አውጣና ከመሐመድ በፊት የተላከ አንድ ነብይ ካለ አውጥተ አሳየኝ ስለ የኢብራሂም ዳዕዋ ደርሷቸው ነበር አልክ። ኢብራሂም እዛ ሄዶ ሰብኳቸዋል ለቁረይሾች። ቀጥታ መሄድ ይፈልጋል ማለት ነው። ስለዚህ ማስረጃ ነው። መረጃው መድረስ ነው የሚፈልገው ወይስ ሰውየውን ማለት ነው የሚፈልገው? እንደዛ ቆሎ የመሐመድ አባት የት ነው ያለው? ቀብር ነው። ነፍሱ የት ናት? ሐዲሱን የቀደሙን ሐዲስ ሱነን አቢ ዳውድ ያለውን ሐዲስ ልታመጡ ነው እና አቢዩ አባከ ፍናር የሚለው ሐዲስ ማለት ነው። እሱ እና አቢዩ አባከ ፍናር በእሳት ነው ያለው ብለዋል ነብዩ አለይሂ ሰላቱ ሰላም። ስለዚህ መሐመድ አባት ጀሃነም ነው አይደል? በእሳት ነው ብለዋል። አዎ ቴንኪው። በቃ እንደዚህ የሚያምን ሙስሊም ነው መምጣት ያለበት። በእኔ ሃይማኖት እስከሚሰደዱ ድረስ እያለ ነው። ስለዚህ አላህ ሙስሊም እንደሆነ እየነገረን ነው ማለት ነው። ይብቃ በቃ ወንድማችን አብዱልአዚዝ በቃ አንተ ይዛሃቸውና አሁን ሌላ ሙስሊም እናስገባ አንተ ማትቀጥል ከሆነ ማለት ነው። ከዛ አንቺ ጥያቄሽን ጠይቀሽ ምላሽ ለመውሰድ ዝግጁ ነሽ አንቺ? እኔ ውይይት ነው የማደርገው ባይዘው ውይይት ነው እንጂ መጥቼ እንዲህ ነው። ምክንያቱም ሙሉ በሙሉ እስልምና ስህተት ነው ብዬ ስለማመን ስህተትን ለማሳየት እንጂ ጥያቄ አልፏል። ዘመን አንተ የምትላቸው ሰዎች ጋር ውይይት ነው ማድረግ የምፈልገው እንጂ ጥያቄ የሚጠየቁ አይነት ሆነው ከኔ ተሻሉ ሆነው ጥያቄ የሚጠይቃቸው አይደሉም ነው የምልህ። ገብቶሃል? ችግር የለውም መወያየትም ትችላለሽ። በቃ አዘጋጃቸውና ተመልሰና በሌላ ቀን ችግር የለውም። እሺ ማማዬ ምንድነው መሰለሽ አሁን እኮ ተስማምተናል እኮ ጨርሰናል እኮ አንተ የምታዘጋጀውን ሰው ነግረኸኝ በሆስት መወያየት እንችላለን። አንተ ብቻ አሳውቀኝ እሺ። ይሄ ፎሎ አድርጌያለሁ። ኦኬ ችግር የለውም። ማን ነው የሚወያየው የሚለውን ታሳውቀኝና ችግር የለም። እሺ ችግር የለውም። እኔም ማሳውቅሽ እፎይ ጋር በቀደም 30,000 እየተከታተለ መጣና ይራገማል። ለምንድነው ግን አንተ ምናምን አለውና ወቀሰውና ቁርአንኛን ለምሳሌ ሰውን ትራገማለህ ይለዋል። አላህ አጥፋቸው ትለኛለህ ሲለው እንዴ ለምንድነው መራገም እኮ ነው ይሄ አለ። ኦኬ እሺ ተብሎ ተከፈተለትና ከሐዲስ ከቁርአን ሲጠዘጥዘው እፎይ ምን ቢል ጥሩ ይሁን እኔ እናንተ ማለት በአካል እንገናኝና አንዱ ገጀራ ይዞ ሊመጣ ፈልጎ በአካል እንገናኝና አንዱን ብር ቃልዱን ተውትና በመረጃ አሁኑን መረጃ እናስተካክለው። አብዱልአዚዝ የምታወራ ከሆነ ቀጥል ወይ አሁን እኔ ላውራ አንድ አሁን ሲያወራ የነበረውን ሰምቼ ነው የገባሁት። እዛ ላይ ማለት አንተ ነብዩ መሐመድ ለእናቱ አማላጅ መሆን አልቻለም ነበር ያላችሁ። አንደኛ እኛ ነብዩ መሐመድን የምናምነው ከአላህ ዘንድ መልእክቱን እንዳመጣ እንጂ ፈጣሪ ለዚህ እኔ አማላጅ አላልኩም። ኦኬ ይቅርታን ጠየቀ። ኦኬ ማለደ ፎርጊቭነስ እኮ ጠይቋል። ፎርጊቭነስ መጠየቅ መማለድ አይደለም። ለእናቱ ይለምናል መማለድ አይደለም። አዳምጠኝ። መማለድ አይደለም። ግን ፈጣሪ ደግሞ ምን አለ? አዳምጠኝ። እሷ በኩፍር ስለሞተች ላውራና ታወራለህ። ፒስ አንድ ጊዜ ያላልኩትን አለ ብለህ አታውራ። ኦኬ ምን አለ እዚህ ጋር I sought permission to beg forgiveness for my mother. beg forgiveness እንግሊዘኛው ነው አንፍታው ዳይሬክት ፊች ምንድነው የሚሆነው? ቃልዬ ይቅርታና ካለክ ሚተን ጠይቅልኝ። አላህ መሐመድ ያልጠየቀውን በልቡ የተመኘውን የሰው ሚስት የሚሰጥ ከሆነ የሰው ሚስትን አሳልፎ ለመሐመድ የሚሰጥ ሰውዬ እንዴት ነው መሐመድ እናቴን ከዘላለም ሞት አትረፍልኝ ሲለው የሰው ሚስት ነጥቆ የሚሰጥ አላህ ለምንድን ነው ያ መሐመድን እናት የከለከለው? ድህነት የከለከለው ሴት የሰጠው የሰው ሚስት እሱን ጠይቅልኝ ካሌብ። አንድ በጣም አሪፍ ጥያቄ ነው። እንደምትለው ካየ ብዙ ነገር ይሰጠዋል መሐመድ። ለምንድን ነው ነፍስን የእናቱ እንግዲህ ሞታለች እና የእሷን ድህነት ነው የጠየቀው አይደለ? ለእናቱ ምህረትን ሲጠይቅ ምህረትን ከልክሎ ግን የሰው ሚስት ነጥቆ ይሰጠዋል። ይሄ እንዴት ነው? ፌር ነው? አምላካዊ ባህሪስ ነው? ኦኬ ከሰራተኛ ጋር ወይ ከባሪያ ጋር ደግሞ እንዲተኛ ደግሞ ይፈቅድለታል። እሱ ነው ለማ አንዴ ምላሽ እስክሰጥ ለምን አጣብቁኝ ነው። ይሄን አስተካክልና ትቀጥላለህ ወገናችን። ቤግ ፎርጊቭነስ ማለት ምን ማለት ነው? ልንገርሽ አንዴ ምን ማለት ነው? ኖ የትም አትሄድ እያወራ ያለው ይሄን ብቻ መልስና እኔ ሚውት አደርጋለሁ። መልስ ይሄንን ቤግ ፎርጊቭነስ ማለት ምን ማለት ነው? እንግሊዘኛ አላውቅም።
በቃ እንደዚህ ብትል አይሻልም? ሰው ወተህ መቅጠፍ ጥሩ ነው አይደለም? በአረብኛ የምታነብልኝ ከሆነ እኔ ትርጉሙን ልነግርህ እችላለሁ። ችግር የለውም፣ ኖርማል ነው። ይኸውልህ አልችልም ብትል እኮ አንድ ነገር ነው፣ ግን ሰው እንግሊዝኛ አልችልም መቅጠፍ እንግሊዝኛ አለመቻል እዚሁ ላይ ነው ያለው። እውነት አለ ወይም ሐሰት ነው ወይም ማለት አይደለም። ይኸውልህ እንግሊዝኛ ማችል ከሆነ ቤግ ፎርጊቭነስ ማለት ምን ማለት ነው? ይቅርታ መለመን ነው እኮ። ለእናቱ ይቅርታን ጠይቆ ብሎ እየጠየቀ ነው እየተናገረ ነው እዚህ ሐዲስ ላይ እኮ። ፈጣሪ ለምኖት ነበር እናቱ ይቅር እንዲላት። እናቱ የት ሆና ነው? ግን ፈጣሪ ቃል ይቀጥላል። አንዴ እናቱ የት ሆና ነው በለው እስቲ። በኩፍር የሞተን ሰው ወይም ደግሞ ሃይማኖት በትክክለኛው መንገድ ሳያምን የሞተን ሰው ይቅርታ ሊጠይቅለት አይችልም። መሐመድ በሰራው ልክ ነው እያንዳንዱ ሰው የሚያገኝ። አዳምጠኝ። ኦኬ ያዝልኝ። ለሰራው ስራ ምስክር ሊሆን ይችላል። ያዝልኝ። ኖ ያዝልኝ እዚህ ጋር ያዝልኝ። በኩፍር ለሞተ ሰው አልክ። ከዛ በፊት እስልምና የለም። ከዚህ ንግግር ላይ ጨርሰናል። ከዚህ በኋላ አለ ብላችሁ የምታወሩ ልጆች ካላችሁ አቁሙ። የለም፣ በኩፍር ነው የሞተችው እናቱ። ሲቀጥል ሁለተኛ ፖይንት የሚሆነው ሬዝ የሚያስነሳው ጀነት ውስጥ ላለ ሰው ይቅርታን አንጠይቅም አለምንም ከአላህ ዘንድ አይደል? ይሄ የእናቱ የት ነው ያለችው ማለት ነው? ጀሃነም ነው ያለችው ማለት ነው። ለዛ ነው እየጠየቀ ያለው ፎርጊቭነስ። እንደዛ ነው ደድ ጨርሰናል። እስልምናን ሳታገኝ ወይም ደግሞ ሸሃዳ አላህ ሳይወፍቃት ስለሞተች ነው ይቅርታ እየጠየቀ ያለው። ፈጣሪ ወይ እናቴን በገነት አኑርልኝ አለ። እሱ ደግሞ ምን አለ? ይሄንን አትጠይቀኝ መሐመድ አለው። ምክንያቱም ምንድነው ታውቃለህ? በኩፍር ነው የሞተችው። እስልምናን ሳይቻራት ነው የሞተችው። እስልምናን ሳታገኝ ማለት ነው። ምን አምላክ ምንድነው የምታመልከው ነበረ? ምንድነው የምታመልከው ነበረ? ጣዖት አምላኪ ነበረች። አዎ ጣዖት አምላኪ። እስቲ ጣዖት አምላኪ ነበረች እያሉ ነው ወንድሞቻችን። ቀጥሉት። ሌላ ትኩሳት ልጨምርልህ ወንድሜ? ሌላ ትኩሳት ልጨምርልህ? ይሄንን መልስልኝ። ይሄንን እስቲ ሌላ ይሄንን ራሱ ጥያቄ የገባህ ይመላል መሰለኝ። መጀመሪያ በደንብ ተረዳ። ልጨምርልህ። ሰሂህ ሙስሊም 183 ላይ አሁን ከቁርአን ለምን አትሄድም? ለምን ወደ ሐዲስ ትሄዳለህ? አንዴ አድምጠኛ። በሰሂህ ሙስሊም 183 ላይ የሚናገር ነገር አለ። ገሃነም የገባን ሰው ከገሃነም ሄዳችሁ አምጥታችሁ ጀነት ታስገቡ ይላል። አላህ ፈርዶበት ገሃነም ያስገባውን ሰው ሂዱና ከገሃነም ፈልጋችሁ አምጡ ብሎ ለሌሎች ፈቅዶ ሳለ የመሐመድን እናት እንዴት ነው ጀነት አስገባልኝ ብሎ መሐመድ ሲለምነው አላህ የከለከለው? እኔ የቀራሁት ቁርአንን ነው። ሐዲስ ብዙም አላነበብኩም። እንዲህ የሚል ሐዲስ ካለ በኢንቦክስ ላክልኝና ልየው። ትክክለኛ ሐዲስ መሆኑን ደግሞ በራሴ መንገድ ላረጋግጥ። አሁን የምትለው ቃላቶች ካየውኝ ቼክ አድርጌ እነግርሃለሁ ምን እንደሆነ። ግን አሁን እኔ ስለ ቁርአን ላይ ያለ ቢሆን ኖሮ አሁን የምትለው ቃል ሂጄ ፈልጌልህ አንብቤ እውነት መሆኑን እና አለመሆኑን ልነግርህ እችላለሁ። ውሃ የማያነሳ ጥያቄ ነው እየጠየቃችሁ ያላችሁት። አሁን ምንድን ነው መሰለህ፣ ሁሉም ነፍስ ሞት ቀማሽ ናት አይደል? የምን ሞት ነው? አንድ ጊዜ የምን ውሃ ነው የምታወራው? ሚዩት አድርግ። ውሃ የማያነሳ ጥያቄ ማለት ምን ማለት ነው? ኦኬ ምን ማለት ፈልገህ ነው? ምን ለማለት ፈልገህ ነው? አባቱም እናቱም አዳምጥ። ትልቅ ነው የምትሉት ብዙ ነገር ቀርቷል የምትሉት ትላንትና ላይቭ ላይ ሲቀጥፍ ነበር። ያንን ደግሞ በማስረጃ እያረጋገጥንልህ ነው። እውነቱን ደግሞ አንብበህ መረዳት ያንተ ነው። ኦኬ እኛ ጎርግረን ካለበት አምጥተን ለአንተ ስናሳይ ይሄንን ነገር ወስደህ ከእንደገና ቤትህ ገብተህ ልታነብበት ነው የሚገባው። ኦኬ ልታጠናው ነው የሚገባው እንጂ ውሃ የሚያነሳ ምናምን ግዴታ በሃይላንድ ውሃ አንሳልን አላለህም። እኛ እውነቱን እወቅ። ትላንት እየተቀጠፈ ነበር፣ ትክክል አይደለም፣ ውሸት ነው። ይሄው እውነቱ አባቱም እናቱም ሄል ገሃነም ናቸው ያሉት። ተቀበል በቃ። ይሄንን ወስደህ ሄደህ ሐዲስ በርሱን ወስደህ ሄደህ ቤት ቬሪፋይ ማድረግ ነው ተቀምጠን ማለት ነው። እንግሊዘኛ አልሽልም ብለሃል። ይሄው አረብኛ አይደለም አላልኩም እኮ አሁንም። የምን ውሃ ለማንሳት ነው ታዲያ የምታወራው? ኖ አይደለም። አሁን ይከለኸው የምን ውሃ ቆይ ልንገር። ኖ አይደለም።
ይሄው ወንድሜ ምንድነው መሰለህ አሁን አንተ እየጠየቅ ያለኸው ለምንድነው የእሱ እናት ጀነት ያልገባችው እሷ እሳት ነው ያለችው ነው ያልከው? ሁለቱም አባቱም እናቱም እዛው ነው ያለችው፣ ጀሃነም ናቸው። ለምንድነው ለነሱ ሊያማልድ ያልቻለ ሰው ወይም ደግሞ ለነሱ ይቅርታ ማስደረግ ያልቻለ ሰው እንዴት ትከተላላችሁ ነው አይደል ያንተ ጥያቄ? ኖ የኛ ትላንትና ይኸውልህ ትላንት ጥያቄ ተነስቶ ነበር። ኦኬ ትላንትና ሲዋሽ ነበር በዚህ ጉዳይ ላይ። ይሄ ውሸት ነው፣ እውነቱ ደግሞ ይሄንን የሚመስለው እውነቱንም ነገር ይስቲ my father and your father are in hell። ይሄው በቃ እውነቱን ተቀበሉ። ከዛ በኋላ አንተ አታውቅም ይዘህ ሂድና ሌላ ሙስሊም ይግባ ይመልስ። ኖ እየነገርኩ እኮ ነው ጀሃነም አይደሉም ማለት ነው። ጀሃነም ነው። ምክንያቱም አሁን ብዙ ሙስሊሞች በነገራችን ላይ ትላልቅ የተባሉ ልጆች ራሱ እየጠየቁ ነው አሁን ያሉት የመሐመድ እናት ጀሃነም ውስጥ ናት ወይስ አይደለችም? ይሄን አስረግጣችሁ እንድትመልሱልና ውይይቱን ዛሬ ርዕስ ያደረጋችሁ የጀሃነም ናት በእርግጥ። ስለዚህ ጀሃነም ውስጥ ናት። እሺ ጥሩ በቃ ይሄ ነው። እኛም ምክንያቱም ታልክ ኡስታዞች እንደዛ ጀሃነም ውስጥ አይደለችም ብለው እየዋሹ ስለሆነ ነው። እና ቀጥል አይደለም ምንድነው መሰለሽ ላስረዳሽና ልንገርሽ። ይሄው የመሐመድ እናት የጀሃነም ሰዎች መሃል አንዷ ናት። ምክንያቱም በኩፍር ነው የሞተችው። በኩፍር ሞታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን እንዲህ ብሎ ጠየቀ። ምን ብሎ ነው የሚጠይቀው? አላህ ሆይ እናቴ በኩፍር ነው የሞተችው እንደው ይቅርታ አድርግላት ዘንድ ብሎ ፈጣሪው ሲጠይቅ ምን አለው አላህ? ይሄንን አትጠይቀኝ ያ መሐመድ አለው። ይሄንን በጭራሽ እንዳትጠይቀኝ አለው። ምክንያቱም እሷ ጣዖት አምላኪ ወይም ደግሞ ያለ እምነት ነው የሞተችው። ትክክለኛውን እምነት ሳታገኝ ስለሞተች አሁን ለምሳሌ የእሷ ያለ እምነት መሞትን የሙሐመድን ጥያቄ ለምን ያከሽፋል? ምክንያቱም መሐመድ ከአላህ ወደ አላህ የሚያቀርብ ከሆነ በአንድና በዘላለማዊ ፈጣሪ ያላመነ ሰው ጀነት አይገባም። እያዳመጥከኝ እንዳዳመጥኩ አዳምጠኛ። አላህ ማነው መሐመድ ወደ የመጣውም ወደ አላህ ለማቃረብ አይደለ? ስለዚህ እናቱን ለመነ። ኦኬ ስለ እናቱ ለመነ። አላህ መሐሪ ሩህ አዛኝ ከሆነ ለምንድን ነው ለእናቱ ያላዘነላት? ምክንያቱም ለምኗል አይደለም? ምልጃን አቅርቧል። ወይ ደግሞ ልመና ነው። ምልጃ ማለት ልመና ነው። ልመና እስካቀረበ ድረስ ለምንድን ነው ሩህሩህነቱና አዛኝነቱ ያልታየበት ነው? ቁርአኑ በተግባሩ አላሳየውም። ቁርአን ላይ አላህ ሩህሩህ አዛኝ ምናምን ይላል። ግን መሐመድ ጠይቁ የሚያቀርብ መሆኑን እናንተ ታምኑበታላችሁ። ስለዚህ ለእናቱ ጠይቆ ማይሆንለት ከሆነ ይህ አምላክነቱ ላይ ጥርጣሬ። ምክንያቱም የኛ አሁን መጽሐፍ ቅዱስ ላይ ብትመለከት ስለ አንድ ሰው ከተገኘ እንደውስ አብርሃምን ስለ ህዝቡ ሲለምን ትመለከታለህ። እና ከዚህ ህዝብ ውስጥ መካከል 50 ሰው ከተገኘ 30 20 10 ምናምን እየተባለ ከተገኘ ስለዛ ሰው ብዬ ነው እምርልሃለሁ ብሎ ይነግረዋል። እግዚአብሔር ላይ ያመፁ ሰዎች ማለት ነው። እና ግን እግዚአብሔር ምን አይነት ቸርና ቅዱስ የሆነ ምን አይነት ሩህሩህ የሆነ አምላክ ወደሱ እንዲመጡለት የሚፈልግ አምላክ መሆኑን ትረዳለህ በዛ ላይ ማለት ነው። ግን አላህ ግን በዚህ ሚዛን ስንመዝነው እንኳን ሩህሩህነቱ ይቅርና የመሐመድ ምልጃው ወይ ደግሞ ልመናው እንደማይሰራ ለእናንተ አሁን በምልጃው ላይ ምን አይነት ማለት በምልጃው ላይ ለእናቱ ማይሰራ ምልጃ ከሆነ በእናንተ ማቃረብ ጉዳይ ላይ ራሱ ጥያቄ ያስነሳል ማለት ነው። ሌሎቻችሁ ወንዶች አላችሁ ቀጥሉ። ኦኬ እሺ፣ አሁን ለአንቺ ጥያቄ ጥሩ ጥያቄ ነው የጠየቅሽው እና ለሱ ምላሽ ልስጥሽ። እሺ ቃንዲ እኔንም አድምጪኛ በቃ መጠየቁ ሚውት አድርገሽ ካላዳመጥሽኝ እንዴት ታዳምጪኛለሽ? የኔን ጥያቄ አልመለስም። በስፖንሰር መግባት እየተቻለ በስፖንሰር አላህ ያስገባ የመሐመድን እናት ለምንድን ነው በስፖንሰር መግባት የከለከለው? ይሄንን መልስ። አሁን ሁለት ጥያቄ አንድ ላይ መመለስ ተገቢ ነው። ሁለት ጥያቄ አንድ ላይ መጠየቅ ተገቢ ነው። አሁን እሷ እንዲህ አለች፣ ጥያቄ ነው የጠየቀችው። ለመለስላት አንዴ አልጠየቀችም። እሷ ሐሳብ ነው የተናገረችው። አንዴ ለመለስላት ፈጣሪ ሩህሩህና አዛኝ ከሆነ እዝነቱን ለምንድን ነው ለእሷ ያላሳየው ነው ያልከው ያለችው እሷ። ምክንያቱም እናንተ ሙስሊሞች
ጥያቄ እኮ አይደለም የጠየኩት እኔ አንድ ሀሳብ ነው ያቀረብኩት። ምክንያቱም አንተ ሀሳብ ሰጠኝ ሰማው ሰው የጠየኩን መለስክልኝ። ሰው በጠየኩ ላይ መልስ በሰጠኝ ላይ ሀሳቤን ያቀረብኩት። ሰው አሁን ካለ የጠየቀ ጥያቄ አለ። አሁን መሐመድ የፈለገው አሁን ሱራ 66 ቁጥር 1 ላይ የወረደበትን ምክንያት አላህ የፈቀደልህን ነገር ለምን እርምት አድርጋለህ እያለ ከቤት ሰራተኛ ጋር ሲተኛ ያን ሲፈቅድለት ኦኬ እናቱን ግን እናቱን ያ ከሲኦል ለማውጣት ለምን ከበደው ብሎ እየጠየቀህ ነው። እንዲሁም ደግሞ የሌላ ሚስት ካለ የሚስቱን ነገር አንሳና ቀጥል። የሚስቱን ነገር ጠይቀው። አሁን እኮ ቀጥተኛ የሆነ ጥያቄ መጠየቅ እኮ አልቻልሽም። አንዴ ለምን እኔ ጋር ፎከስ ታደርገው? እስቲ በስነ ስርዓት ውስጥ ቀጥ አድርገህ ጥያቄ ብቻ ጠይቅ። ቀጥ አድርጌ ልጠይቅህ። አላህ መሐመድ በነገረን መሰረት አላህን ጠየቀው። ምን ብሎ? እናቴን ጀነት ታስገባልኝ ብሎ ማለት አይቻልም ብሎ ከለከለው። ይሄንን የከለከለ አምላክ መሐመድ ያልጠየቀውን ግን ለመሐመድ ይሰጣል። ለምሳሌ መሐመድ በልቡ የሰው ሚስት የተመኘ ግን አላህን ሳይጠይቀው አላህ የሰው ሚስት ሊሰጠው እንደሰጠው ይናገራል። ሱረቱል አሕዛብ አንቀጽ 37 ላይ ማለት የሰውን ሚስት የዘይድን ሚስት እየሰጠ የዘላለም ሕይወት ደግሞ ስጣት ለእናቴ የዘላለም ሕይወት ስጣት ሲል ይከለክሏል። በሌላ አንግል ደግሞ በሰሂህ ሙስሊም 183 ላይ ገብተህ ብታይ በስፖንሰርሺፕ ጀነት መግባት እንደሚቻል ደግሞ ሄዳችሁ ከገሃነም ሰዎችን አምጡና ጀነት አስገቡ የሚል አስተምሮም አለ። ለምንድነው በዚህ በኩል ፈቅዶለት ለመሐመድ ደግሞ እናቱን የከለከለበት ምክንያት አልገባኝም። በስፖንሰር ለሌሎቹ ፈቅዶ ሄዳችሁ ከገሃነም ወዳጆቻችሁን አምጡና አስገቡ ብሎ ተናግሮ ሳለ የመሐመድን እናት ለምንድነው ጀነት አትገባም ያለው? ይሄንን መልስልኝ። ኦኬ አሁን ይሄ ስፖንሰርሺፕ ምናምን ያልከው ሐዲስ ላይ ነው ያለው ብለህኛል። ሐዲሱን መጀመሪያ ማረጋገጥ ፈልጋለሁ ለምን እንደዚህ እንደሆነ ማለት ነው። አሁን አንተ እያልክ ያለኸው ነብዩ መሐመድ በልቦ የከጀለውን ሰጠው ነው ያልከው። አንዴ ቆይ ከጫጫታ ልውጣ። ምን አልከኝ? አይ ትንሽ የሚረብሽ ድምፅ አጠገቤ ስላለ ነው ከሱ ልራቅ ብዬ ነው። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የከጀለውን የሰው ሚስት ሰጠው ነው ያልከው። ያ እሱን ከጀሉን በምን ላይ ነው ያየው? ሱረቱል አሕዛብ ላይ አውጣለህ። ኦኬ እሺ ላክልኝ ስክሪንሾት አድርገህ ላክልኝ በኢንቦክስ ነው። ይኸው እዚህ ከፍትላችሁ ካሌቢ ስንት ልክፈትልህ? 33 ሱረቱል አሕዛብ 33 አይላ ስንት የዘይድ ሚስት 20 ስንት 33 ምዕራፍ 33 አንቀጽ 37 ኦኬ ላንብብለት። ያ ኦኬ አልአሕዛብ 39 ለነዚያ አላህ በእርሱ ላይ ኦኬ ለለገሰለትና በእናንተ ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለይዘድ ኦኬ አላህ ገላጩ የሆነን ነገር በነፍስ ውስጥ የምትደብቅ እና አላህን ልትፈራው ይልቅ የተገባው ሲሆን ሰዎችን ኦኬ የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታትህ አላህን ፍራ በምትል ጊዜ አስታውስ። ኦኬ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸመ ጊዜ በማግባት ጉዳይን በፈጸመ ጊዜ ማለት በቅንፍ ውስጥ በማግባት ችግር እንዳይኖርባቸው እርሷን አጋባነ፣ የአላህም ትእዛዝ ተፈጻሚ ነው ይላል ካሌቡ። ያ አላህ እንደሰጠው ይናገራል። ሚስቱን የዘይድ ሚስት እንደሰጠው ይናገራልና በልቡ ውስጥ መሐመድ ቁርአን እየከፈትኩ ስለሆነ እስቲ አማርኛውን ድገምልኝ። ሁለት ጊዜ ጀነራል አይዲያውን ንገረው ካሌብ፣ ያለውን ነገር ቀለል አድርገን ነው ወይስ ላምበው? አይዲያውን ማስረጃ ሲላችሁ ሀሳቡን እናንተ በራሳችሁ ማለት በጣም ያደክማል እኮ በነገራችን ላይ ማንበብ በጣም ነው የማደንቃችሁ። ግን እንትኑን ንገሯቸውና ሀሳቡን ነው አንዴ ላይ ነው ሱረቱል አሕዛብ ቁጥር 37 ምዕራፍ 33 ቁጥር 37 ንገሯቸውና ሀሳቡን ለተናገራችሁት ነገር ማስረጃ ሲሏችሁ ብቻ አውጡላችሁ። ማለት ድገሙልን፣ አንብቡልን ምናምን ሁሉንም አይ ቁርአን እየከፈትኩ ነው አልኩሽ።
እንደዛው ገባኝ። ኦኬ እሺ ሱረቱል አህዛብ ቁጥር 37 ተፍሲሩን አሁን ካሌብ በሐሳብ ንገረውና አይልም ሲል ይሄው ማስረጃ ብላችሁ ትነግሯቸዋላችሁ። ኢነርጂ መጨረስ ነው በጌታ። መሐመድ የዘይድን ሚስት በልቡ ውስጥ ተመኝቷል፣ ግን ዘይድን አትፍታ ሲለው አላህ ኖ ይፍታት እንጂ አንተ ታገባለህ ብሎ አጋባውት ይላል። አላህ እንዳጋባው ይናገራል። እኛ አጋባን ችግር እንዳይኖርበት አጋባን ይለዋልና መሐመድ በልቡ ውስጥ የተመኘውን ነገር ግን አላህን ዳይሬክትሊ ያልጠየቀውን ነገር የተመኘውን ነገር አላህ መጥቶ ላጥ አድርጎና ብሎ ይሰጣል። የሰው ሚስት ማለት አፋቶ ይሰጣል። መሐመድ ደግሞ ያገባል። ይሄንን መሐመድ ያልጠየቀውን ነገር አምጥቶ የሚሰጥ አላህ እንዴት ነው መሐመድ የጠየቀውን ነገር የከለከለው? ያልተጠየቀውን የሚሰጥ ነው፣ የተጠየቀውን ደግሞ የማይሰጥ ነው። በዛ ላይ ደግሞ ሁለተኛ አያይዤ የጠየቅኩ ምንድነው ሰሂህ ሙስሊም ላይ ገሃነም የገባን ሰው ሄዳችሁ ፈልጋችሁ ወደ ጀነት አስገቡ ይላል። ለመሐመድ ግን የመሐመድን እናት በዚህ መልክ እንኳን እንድትገባ ለመሐመድ ፍቃድ አልሰጠው። ሃይ ለምን መግባት አትችልም ለምን አለው? የኔ ጥያቄ ተረድተህ ከሆነ ማለት ዘለዋል ተፍሲሩን ግን ለምን እኔ አንተን አልጨምቅም ግን ካሌብ ነው እንዳይረዝም ብዬ ነው። አይ መሐመድ ምንድነው የደበቀውና ነብዩ አላህ ለምንድነው ሰዎችን የምትፈራ ሆነ አላህ ልትፈራ ሲገባህ ብሎ የተቆጣው? ምን ደብቆ ነው መሐመድ የደበቀውማ? የዘይድን ሚስት የልጁን ሚስት ወዷታል። ያው ወደ ዘይድ ቤት ሲመጣ የዘይድን ሚስት በውስጥ ልብስ አይቷት ተመኛት። ያንን ምኞትን በልቡ ውስጥ ደበቀ። ለምን? የልጁን ሚስት እንዴት ነው የሚወደው? እንዴት ነው በዚህ መልኩ የሚመለከተው? የሚል በማህበረሰቡ ላይ ክፉ ነገር ስለሆነ ምን አለ አላህ የማህበረሰቡን አትፍራ እኔን ፍራኝ እኔ ያጋባው ችግር እንዳይኖርበት እኔ ያጋባው። የሰው ሚስት አፋቶ የሚያጋባ ከሆነ መሐመድ ግን እዚህ ጋር ጥያቄ ለአላህ አላቀረበም። በነገራችን ላይ አላህ አጋባኝ ብሎ አልጠየቀም። አላህ የልጁን ነው ብያለ ነው የሚሰጠው። ታዲያ ለምንድን ነው መሐመድ የጠየቀውን የከለከለው? ይሄ አንድ ጥያቄ። ለምን እናትህን መግባት አትችልም ስላለው ማለት። ሌላ ደግሞ ምንድነው በሰሂህ ሙስሊም ላይ ከገሃነም ሄዳችሁ ፈልጋችሁ አምጡና አስገቡ ብሏል። በዚህ መንገድ መግባት እንዳትችልም ቆልፎበታል። ለምን? መግባት አትችልም ስላለ አትችልም። ሃይ ለምን? ያልተጠየቀውን ይሰጣል፣ የተጠየቀውን ይከለክላል። ይሄ ነው ጥያቄ ወንድሜ፣ ተረድተኸኝ ከሆነ ይሄው ልንገር። አሁን የሰው ሚስት ተመኘ አልክ። የሰው ሚስት ተመኘ የሚል እዚህ ላይ አለ ቁርአኑ ላይ። የማን ሚስት ነች? እሱን አይደለም ሚስት የሰው ሚስት ልቡ ከጀሎ የሰጠው ታለ በልቡ ውስጥ የደበቀው ምንድነው? ንገረኝ። በልቡ ውስጥ የደበቀውን እንዴት ልታክ ቻልክ? እኔ አሁን ለምሳሌ በልቡ የደበቁልህን ቃላቶች ይስታውታል። ቁርአኑ ይናገራል በልቡ ውስጥ ምን እንደደበቀ። ኦኬ እስቲ ለማንኛውም ገብታ ነበብ ሁለት ጊዜ ያነበብንልህ በልቡ ውስጥ የደበቀው ምን እንደሆነ ግልጽ ሆኗል። በነፍሱ ውስጥ የምትደብቅ ሆነ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ምን እያለ ነው? በነፍሱ ውስጥ የደበቀው ምንድነው? የዘይድ ሚስት መውሰድ። ከዛስ ኖ እኔን ፍራኝ እንጂ ሌላን ሰው አትፍራ አለና አጋባን። ችግር እንዳይኖርበት አጋባና የደበቀው ፍላጎት ነው። ያንን ፍላጎት ግን አልተናገረም። አላህ ደግሞ የልብን አዋቂ ነኝ የልብን ስላወቅኩኝ ሰጠው አለ፣ አጋባውት አለ። የዘይድ ሚስት ነው ያጋባው ወንድሜ። ዘይድ ሚስት በነገራችን ላይ የወሰደበት መንገድ ራሱ ስህተት እንደሆነ ስለሚያውቅ በተመሳሳይ መንገድ እንዳይወስዱበት ስለፈራ ምን አደረገ? 51 ላይ ሄደ በታይ 51 እና 52 53 ላይ በታይ ይሄንን መንገድ እሱ የወሰደበትን መንገድ ሙስሊሞች ደግሞ ተጠቅመው እንዳይወስዱ ይቆልፋል። ወደ ነብዩ ቤት ስትገቡ ከመጋረጃ ኋላ ሆናችሁ ጠይቋል። ለምን? ከመጋረጃ በስተጀርባ ምን አለ? ሚስቶቹ እሱ የዘይድን ሚስት ባየው መንገድ ሊታዩበት ይችላል። ስለዚህ ወደ ነብዩ ቤት ስትሄዱ ከመጋረጃ ጀርባ አለ። ከዛስ እሱ የዘይድን ሚስት እንዳገባ ሌሎቹም ደግሞ የነብዩን ሚስቶች እንዳያገቡ ምን አለ? ከናንተ በኋላ ከነብዩ በኋላ
የነብዩን ሚስቶች ማግባት ለናንተ የተከለከለ ነው፣ ኃጢያት ነው፣ ታላቅ ኃጢያት ነው ብሎ ይከራከራል። ለምን? የዘይድን ሚስት ሲወስድ ለሱ ሲወስድ ህጋዊ ነው፣ የተፈቀደ ነገር ነው። ተመሳሳይ እሱ በወሰደበት መንገድ ደግሞ እነ ዑመር ሌሎቹም ሰሃባዎች እንዳይወስዱበት ምን አለ? ትልቅ ኃጢያት ነው ብሎ ይከራከራል። ስለዚህ አሁን ወደ ቶፒኩ እንምጣና ለምንድነው ያልተጠየቀውን ሰጥቶ የተጠየቀውን ነስቶ ለሌሎች ግን ከገሃነም ሄዳችሁ ቤተሰቦቻችሁን ፈልጋችሁ ገነት አስገቡ ይላል? ይሄን ጥያቄ መልስልኝ። የማመድን እናት አንተ ሁለት ጥያቄን የጠየቅኩ በተከታታይ ይሄ ሐዲስ ላይ ያለው ያልከኝን እሱን ትልክልኛለህ ብያለሁ። መጀመሪያ ላክልኝ፣ ከዛ እሱን ልየው። ገብቶሃል? ሰሂህ ሙስሊም 183 ብያለሁ። እኔ ኪታቡን አልያዝኩም። እኔ ቁርአን እንጂ ከፊት ያለኝ ሐዲስ አይደለም። ያ ሱና ጎግል ላይ ገብተህ ልክ ሰሂህ ሙስሊም ብለህ ትጽፍና እሱ ጊዜ ይወስዳል እኮ ከዚህ ላይ ወርጄ መፈለግ ምናምን እንደዛ ነው የሚፈልገው። ቁርአን ነው ተጻፈ ያመጣል። ሲምፕል በሆነ መልኩ ልክ ሐዲሱ ትንሽ ረዘም ይላል። በእርግጥ ገብተህ በጥሞና ስለ ወል ቂያማ የሚያወራ ነው። ማን ማን እንደሚፈረድበት የሚናገር አያ ነው። ገብተህ አንብበው። ስታነበው ሰሂህ ሙስሊም 183 ላይ ሰሂህ ሙስሊም ብለህ ጎግል ላይ ሰርች አድርግ። ሱና.com ላይ ያመጣልሃል። መጀመሪያ ላይ ያመጣልሃል። ያንን አንብበህ ተረዳ። ኦኬ እሺ፣ ችግር የለውም። እሱን አነባለሁ፣ ችግር የለውም። ቼክ አደርጋለሁ። ሐዲሱን ደግሞ ሐዲሱን ቼክ አድርግ። ቼክ አደርጋለሁ። ቁርአኑ ላይ ያለውንም ቼክ አደርጋለሁ በደንብ። እሺ፣ አሁን አንተ ጥያቄ ጠይቀሃል፣ የቤት ስራ ሰጥተኸኛል አይደል? ችግር የለውም። እኔም አነባለሁ። ከዛ በኋላ ካስገባችሁ መጥቼም እነግርሃለሁ ውጤቱን ማለት ነው። ላሳይ እንዴት ማውጣት እንደምችል ሐዲሳቶችን ለሌላ ጊዜ ኖ አሁን ሰጥተሽኛል አይደል? እንዲህ አይነት አንቀጽ ብለሽኛል። እንዴት ብለህ ኪታቡ ከሌለ በቀላሉ ቴክኖሎጂ በራሱ ማግኘት እንደምችል ላሳይ። እኔ ላመጣው እችላለሁ። አይዞሽ፣ አያሳስብም። እሱ በራሴ መምጣት ስለምችል እሱ አያሳስብም። በዚህ አጋጣሚ አንድ ጥያቄ መጠየቅ ይቻላል አይደል? ጥያቄ መጠየቅ ይችላል አይደል? ቀጥል። ኦኬ። እናንተ አሁን ለምሳሌ የምን እምነት ተከታዮች ናቸው? ጥያቄ ነው የመጀመሪያው ጥያቄ። ጥያቄህን ብቻ ጠይቅ። በኢየሱስ ክርስቶስ ጥያቄ ነው የጠየቅኩሽ። አምላክነቱ ላይ ጥያቄ ካለ አሁን ለምሳሌ እኔ ሙስሊም ነኝ አይደል? እኔ ክርስቲያን ነኝ። ቀጥል ጥያቄህን ወደ ጥያቄ። ኦኬ። ትንሽ ጫጫታ ከጀርባዬ ስላለ ነው። አንዴ ቆይ። እሺ፣ እኔ የምልሽ የክርስቲያን እምነት ተከታይ ከሆንሽ የትኛው አንቀጽ ላይ ነው እኔ እነሆ እናንተ ክርስቲያን ሁኑ የሚል ቃል የተጻፈው? ምን ላይ ነው? ክርስቲያን ሁኑ ብሏል መጽሐፍ ቅዱስ? ክርስቲያን ማለት ትርጉሙ ምን ማለት እንደሆነ ታውቃለህ? እስቲ አንቺ ንገሪኝ። የክርስቶስ ተከታይ ደቀ መዝሙር ማለት ነው። ሐዋርያት ደግሞ ክርስቶስን ይከተሉ ስለነበር ክርስቲያን ተብለው ተጠሩ። ጌታችን እኔን ተከተሉ ነው እንጂ ክርስትናን ተከተሉ ራሱን መከተል በራሱ ክርስቲያን ያስብልሃል። ክርስቶስ በእኔ የሚያምን የዘላለም ሕይወት አለው አለ። በሱ ስታምን ክርስቲያን ተብለህ ትጠራለህ። ክርስቶስ እኔ ክርስቲያን ነኝ እያለ አይደለም፣ ሃይማኖት ያለው አይደለም። አላህ አሁን ሃይማኖት አለው። በሱረቱል ኒሳ ቁጥር 189 ላይ የአላህ ሃይማኖት ብሎ ይገልጸዋል። አላህ ሃይማኖት አለው፣ ሙስሊም ነው። ኢየሱስ ደግሞ ክርስቲያን ነው እንዲህ ነው ተብሎ ሃይማኖት የሚሰጠው አይደለም። ክርስቶስ እኔን ተከተሉ አለ። እሱን ስንከተል ክርስቲያን ተብለን እንጠራለን። ክርስቲያን ማለት የክርስቶስ ተከታይ ደቀ መዝሙር ማለት ነው። ራሱ ሃይማኖታችን ነው ክርስቶስ። አሁን ለምሳሌ ሲጠራ ምንድነው የሚባለው? የክርስትና እምነት ይቅርታ፣ ትንሽ አማርኛው ነው። ምንድነው መሰለሽ? አሁን ኦርቶዶክስ ተብላችሁ ነው የምትጠሩት። ኦርቶዶክስ ማለት ቀጥተኛ መንገድ ማለት ነው። ባጭሩ የተለየ አይደለም። አሁን ለምሳሌ ለኛ ሙስሊሞች በቁርአን ውስጥ ቃል በቃል ምን ብሎ ነው የነገረን መሰለሽ? ረዲቱ ለኩሙል ኢስላም ዲና ይላል ራሱ አላህ። ቆይ ለምሳሌ እከሌ ሙስሊም ነው እከሌ ሙስሊም ነው የሚል ሙሳ ሙስሊም ነው። ለምሳሌ ኢብራሂም አይሁዳዊ ወይም ክርስቲያን አይደለም ሙስሊም እንጂ የሚለውን ጥቅስ ስታመጣ ራሱ ኢብራሂም እኔ ሙስሊም ነኝ ብሎ የተናገረበትን አምጣልኝ ነው የምልህ። ለምን ለምሳሌ እኔ የሆነ ነገር መጥቼ እከሌ እኮ እንዲያለ ብዬ ብነግርህ ማለቱን ከራሱ ነው የምታረጋግጠው እንጂ እከሌ እንዲያለ የሚላሉ ባልታን አይደለም መቀበል። ራሱ ለማለቱ ሙሳ ሙስሊም ነው ስትል እስልምና ለመስበኩ ማስረጃ ከመጽሐፍ ከተውራት አውጣና ሳይኝ ይልሃል። ኦኬ። አሁን ለምሳሌ እኔ
በርግጥ በመረጃ ምናምን የምንቀሳቀስ ሰው አይደለሁም። ምክንያቱም እኔ ሰባኪ አይደለሁም። ገብቶሻል አይደል? የእምነት ሰባኪ ሳይሆን አንድ አማኝ ነኝ። ገብቶሻል አይደል? እንደዛው ስጪው። አሁን ስለዚህ በማስረጃና በመረጃ የምትንቀሳቀሽ ከሆነ ማማዬ፣ ይሄ ደግሞ ቆይ አንድ ጊዜ ስም ማን ነው? ይሄ ቤቱ ደግሞ ሐሳቤን ልጨርስ እስቲ። በንጽጽር መልኩ ስለሆነ ማስረጃ ትጠየቃለህ። ኦኬ ከሌ ሙስሊም ነው ስትል ማስረጃ ሙስሊም ለመሆኑ ራሱ ከራሱ እንደበት። አሁን አንቺ ልንገርሽ፣ አንቺ በመረጃ የምትንቀሳቀሺ ሰው ነሽ 100% ማለት ነው አይደል? ኦፍ ኮርስ ለምጠየቀው ጥያቄ መልስ ማዘጋጀት አለብኝ። እማላውቀው ከሆነ ደግሞ የሚያውቁ ጠይቅልሃለሁ። ሙሉ ምላሽ አለሽ አይደል? አንቺ እማላውቀው ከሆነ ወደ ሌላ ወደሚያውቁ አሸጋግራለሁ። የምጠይቀው ጥያቄን አይተው የሚያውቅ የምትይው አለ። በጣም አንተ አሁን ጠይቅ። ከኔ ያለፈ ጥያቄን ጠይቀህ አይደለም እኮ አንተ አሁን ጠይቅና እኔ ያልመለስኩልህ ነገር ካለ ሌሎች የሚያውቁ ይጠይቁሃል። ከኔ ያለፈ ጥያቄ አለ። ለምሳሌ እኔ ብዙም ስለ መጽሐፍ ቅዱስ በደንብ ስላላነበብኩኝ መጽሐፍ ቅዱስንም ያነበቡ ስለ የሙስሊም ቁርአንንም በትክክል በአእምሯቸው ይዘው የሚንቀሳቀሱ ሰዎችን አላል በቀላሉ ሊያስረዱሽ የሚችሉ ሰዎች ጋር ልውሰድሽ። ከዛ አንቺ ጥያቄሽን ጠይቀሽ ምላሽን ለመውሰድ ዝግጁ ነሽ? አንቺ እኔ ውይይት ነው የማደርገው፣ ባይዘው ውይይት ነው እንጂ መጥቼ እንዲህ ነው። ምክንያቱም ሙሉ በሙሉ እስልምና ስህተት ነው ብዬ ስለማመን ስህተትን ለማሳየት እንጂ ጥያቄ አልፏል። ዘመን ስጠይቅ ቆይቼ ውሸት መሆኑ ስላረጋገጥኩ ውይይት ነው ዙራቸዋለሁ። እኔ እንደማየው ይሰማሃል ወገናችን፣ እኔ እየሰማው ነው። አንተ የምትላቸው ሰዎች ጋር ውይይት ነው ማድረግ የምፈልገው እንጂ ጥያቄ የሚጠየቁ አይነት ሆነው ከኔ የተሻሉ ሆነው ጥያቄ የሚጠይቃቸው አይደሉም ነው የምልህ። ገብቶሃል? ችግር የለውም መወያየትም ትችላለሽ። በቃ አዘጋጃቸውና ተመልሰና በሌላ ቀን ችግር የለውም። እሺ አሁን አንድ ነገር ልንገራችሁ። የጠራችሁን ጥሪ ደግሞ አለ ርዕስ አድርጋ ማለት ነው። እሱንም ጳውሎስና መሐመድን ማለት ነው። በዛም መንጸጽ የሚፈልጉ ሰዎች ካሉ በዛውም ጋብዝልን ኡስታዞችን። እሺ እሺ ካሌብ ኦኬ። ንጽጽር ነው አይደል የምትፈልጊው? ይሄንን አንድ ያብሮ ምን ይላል እንድታነብ እንጭመቀ እንዴ? እሺ ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። ክርስቲያን እንደሚሆን አየህ፣ ክርስቲያን እንድንሆን ክርስቲያናዊ ማንነት እንዲኖረን መጽሐፍ ቅዱስ ያስተምረናል። ክርስቲያን ማለት ማለት ነው ደቀ መዝሙር የክርስቶስ ተከታይ ማለት ነው። ታዲያ ክርስቶስ ደቀ መዛሙርቴ ሁኑ ብሎናል። የስ ያው ማቴዎስ ወንጌል ምዕራፍ 28 ላይ እንዲህ ይላል። ኦኬ አይ አሁን እኮ እንዲህ እየተባባለ ልጨርስ መልስ ኡስታዞችን አምጣ ነው ያለችኝ አይደል? ቆይ አንዴ ለጠየቀው ጥያቄ ነው መልስ እየሰጠው ያለው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር። ደቀ መዝሙር ማለት ምን ማለት ነው? ክርስቲያን ማለት የክርስቶስ ተከታይ ክርስቲያን ማለት የክርስቶስ ተማሪ ክርስቶስን የሚከተል ወንድሜ። ክርስቲያን ሁኑ ተብሎናል። የስ ደቀ መዝሙር ሁኑ ተብለናል። የስ ደቀ መዛሙርት ያድርጓቸው ብሎናል። የስ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ብሎናል። እስቲ ሱራ 4:89 ክፈትልን። አሁን ማማዬ አላህ ሙስሊም እንደሆነ ላሳየው አንዴ። ሱራ 4 ሱረቱ ኒሳ ቁጥር 89 ማማዬ ምንድነው መሰለሽ፣ አሁን እኮ ተስማምተናል እኮ ጨርሰናል እኮ። አንተ የምታዘጋጀውን ሰው ነግረኸኝ በሆስት መወያየት እንችላለን። አንተ ብቻ አሳውቀኝ እሺ። ይሄው ፎሎ አድርጌያለሁ። ኦኬ ችግር የለውም። ማን ነው የሚወያየው የሚለውን ታሳውቀኝና ችግር የለም እሺ። ችግር የለውም። እኔም ማሳውቅሻለሁ። ኦኬ ግን አላህ ሙስሊም እንደሆነ ላሳይቆይ። አራት ስንት 89 189 ነው 89 የአላህንም ሃይማኖት ብትከተሉ የሚለው 89 ነው 89 ነው 100 ሳይሆን 89 እነርሱ እንደካዱ ብትክዱና እኩል ብትኮኑ ተመኙ። በአላህም ሃይማኖት ዘጋባሃል። እሺ እነርሱ እንደካዱ ብትክዱና እኩል ብትኮኑ ተመኙ። በአላህም ሃይማኖት እስከሚሰደዱ ድረስ ከእነርሱ ወዳጆችን አትያዙ። ከእምነት ቢያፈገፍጉ ያዟቸው፣ ማርኳቸው፣ ባገኛቸው ስፍራ ግደሏቸው። ከእነርሱም ወዳጅን ረዳትን አትያዙ። በጌታ በኢየሱስ በማን ነው ሃይማኖት? በማን ሃይማኖት የሚለው በአላህ ሃይማኖት። ኦኬ የአላህ ሃይማኖት ምንድነው? በእስልምና የሱ መንገድ ማለት ነው።
የአላህ ነው። የእሱ መንገድ እስልምና ነው አይደል? የአላህ ስለዚህ እስልምና ተከታይ ነው አላህ። የእሱ የእስልምና አሁን ለምሳሌ እስልምና ማለት የአላህ መንገድ ነው። የአላህ መንገድ ለምሳሌ ስም ማን ነው ወንድማችን? ስም ማን ነው? አብዱራዚዝ ምንድነው ሃይማኖት? ለምሳሌ እኔ ሃይማኖቴ ብለህ በእኔ ሃይማኖት ብለህ ታወራለህ አይደለ? በእኔ ሃይማኖቴ በእስልምናዬ ብለህ ታወራለህ አይደለ? ሃይማኖቴ ሙስሊም ነው እያልክ እየገለጽክልኝ ነው አይደለ? ሙስሊም ነው። ስለዚህ አላህም ደግሞ ምን እያለ ነው? ከእርሱም እንደካዱ ብትክዱና እኩል ብትሆኑ ተመኙ፣ በአላህም ሃይማኖት እስከሚሰደዱ ድረስ በእኔ ሃይማኖት እስከሚሰደዱ ድረስ እያለ ነው። ስለዚህ አላህ ሙስሊም እንደሆነ እየነገረን ነው ማለት ነው። ቆይ ይሄ ምንም ማስረጃ አይደለም። በመሐመድ ላይ አንድ ጊዜ ከጸለያችሁ በመሐመድ ላይ አንድ ጊዜ ከጸለያችሁ 10 ጊዜ እናንተ ለጸለያለሁ ሲል አላህ ሙስሊም ከሆነ እነሱ 5 ጊዜ ሰላትን ይሰግዳሉ፣ አላህም ይሰግዳል ማለት ነው። ማማዬ እንደዛ ነው። ሙስሊም ከሆነ ዘካ ማውጣት፣ ሰላት መስገድ አለበት፣ ውዱ ማድረግ አለበት። ይሄ ሁሉ ያደርጋል ማለት አሁን አንተ ችግር የለውም። አሁን ፎሎ አድርጌሃለሁ። እመጣና ከኔ በላይ እውቀት ያላቸው ልክ እናንተ ደግሞ በነገራችን ሁሉም ቦልኮኛልና አንተ ቁርአን አልቀራህም ግን እዛው ከቁርአን አልፌ ሐዲሳቶችን እያወጣው እየሰጠው ነው። ችግር የለውም። ለዛ ሲባል አንተ በእውቀት የምትንቀሳቀስ ሆነ ማለት ነው። ካሊፍ አይደል? በቃ ጥራቸው፣ ኡስታዞችን ጥራቸው። እነሱ ጋር ከሄደን ችግር የለውም። በውስጥ ትገናኛላችሁ። ሲያቅታቸው ምን እንደሚያደርጉ ላሰማል። እንደዛ አይደለም። ይሄ ሙሉ ማስረጃ አይደለም። ይሄ እኮ ማስረጃ በቃ ወንድማችን አብዱልአዚዝ በቃ አንተ ይዛሃቸውና አሁን ሌላ ሙስሊም እናስገባ። አንተ ማትቀጥል ከሆነ ማለት ነው የሚያውቁትን ካልከን በሰላም እንሰነባበትና ጭቅጭቅ ከሚመጣ ማለት ነው። እናመሰግናለን። አሁን ካሊብ የጠየቀው ጥያቄ አለ። ለምሳሌ በመሐመድ ላይ አንድ ሶላት ካደረገ አላህ 10 ጸሎትን ይጸልይበታል ካለ አልአደብ አልሙፍራድ 645 ላይ አላህ እንደሚጸልይ ይናገራል። ሱረቱል አህዛብ ቁጥር 56 ላይም አላህና መላእክቱ በነብዩ ላይ ሰለዋትን ያወርዳሉ ብሎ ይናገራል። ኦኬ። ስለዚህ አላህ የሚጸልይ ከሆነ ሃይማኖቱ ደግሞ ሙስሊም እንደሆነ ከነገረን አላህ እንደማንኛውም እንደ አማኞች ታዛዥ ሙስሊም ነው ማለት ነው። ጸሎትን የሚያደርግ ከሆነ የሚጸልይ ከሆነ እንደገና ሃይማኖቱ ሙስሊም ከሆነ ሙስሊም ደግሞ የሚጸልይ ከሆነ ስለዚህ አላህ አንደኛ ሃይማኖቱ ሙስሊም እንደሆነ ተረዳን። እኛ ደግሞ ኢየሱስ ሃይማኖት አለው ብለን አናምንም። ኢየሱስ ክርስቲያን ነው እንዲህ ነው ተብሎ የሚገለጽ አይደለም። በእኔ እመኑ ብሎናል። እኛ እርሱን ነው የምንከተለው። እርሱን ስንከተል ክርስቲያን ተብለን እንጠራለን። ደቀ መዛሙርቴ ሁኑ ብሎናል። ደቀ መዛሙርቱ ስንሆን ክርስቲያን ተብለን እንጠራለን። ለዛ ነው ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ሐዋርያው ቅዱስ ጳውሎስ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለን ተጠራን ብሎ የሚናገር። ስለዚህ አላህ ሙስሊም ነው። ሰለምቴ ይሁን አይሁን ባናቅም ማለት ነው። እሺ ሺያ ነው ሱኒ ነው ግን እሱ ነው አሁን ሰባት ቦታ ይከፈላሉ ብሎ የለ እሱ ነው አሁን ማጣራት ያለበት። ሃይማኖት ከያዘ እኮ በሃይማኖት ደግሞ ሴክተሮች አሉና ከባድ ነው። ሱኒ ነው ሺያ ነው የሚለው አበሽ ነው የሚለውን ጥያቄ ይመጣል። መልስ ወስደሽ አብዱ ይሰማል? አይሰማም? ርዕሳችንን እንመልስ ነው። ርዕሳችንን ምንድን ነው? የመሐመድ ቤተሰቦች የት ናቸው የሚል ነውና እሱን ቀጥታ አሁን በተናገርሽው ነው መልስ መስጠት እንፈልግ። አሁን በተናገርሽው ኢየሱስ ክርስቶስ ሙስሊም ነው። መረጃ ልስጥሽ። ኧረ ቆይ አንዴ ኢየሱስ ክርስቶስ ላይ አይመለከትም። ኢየሱስ ክርስቶስ ላይ መልስ ልስጥሽ ይላል እንዴ? ኢሳን ከሆነ አይደለም ሙስሊም ለምን እብድ አይሆንም? እኔ ምን አገባኝ? አይመለከተኝም። ኢሳ ነው ተብሎ የተቀመጠልኝ። ኢሳ ሙስሊም ነበር ተብሎ የተቀመጠልኝ ቁርአን ላይ በአሉ አሉ። እብድም ብትለው እኔ አይመለከተኝም ስለ ኢሳ። ስለ ኢየሱስ ግን መጽሐፍ ቅዱስ ላይ ናምጣ ማስረጃ ስለምለው ማለት ነው። ሰማን ትሰማለህ? እንዴት ነህ? አላህ አልሐምዱሊላህ። ኦኬ እሺ፣ ወደ ነበርንበት ርዕስ እንመለስ ወይስ እንደተመቻችሁ? በተኛው ፍሪ ነኝ። ኦኬ። የመሐመድ አባት ሴት ነው ያለው? የመሐመድ አባት የት ነው ያለው? ቀብር ነው። ነፍሱ የት ናት? ሐዲሱን የቀደሙን ሐዲስ ሱነን አቢ ዳውድ ያለውን ሐዲስ ልታመጡ ነው እና አቢዩ አባከ ፍናር የሚለው ሐዲስ ማለት ነው። እሱ እና አቢዩ አባከ ፍናር በእሳት ነው ያለው ብለዋል ነብዩ አለይሂ ሰላቱ ሰላም። ስለዚህ መሐመድ አባት ጀሃነም ነው አይደል? በእሳት ነው ብለዋል። አዎ።
ቴንክ ዩ። በቃ እንደዚህ የሚያምን ሙስሊም ነው መምጣት ያለበት። ግን በዚህ ልንገርሽ ለምን በኢሳት ሆነ በኝ ቅድም የዘባረቃችሁ ስለነበረ ነው። አላህ የሚባል ጣዖትን ያመልክ ነበረ። ለዛ ነው አላህ የሚባል ጣዖት። አዎ ምክንያቱም አብደላህ ማለት ምን ማለት ነው? አምጪው አብደላህ ማለት ምን ማለት ነው? አምጪው አላህ የሚባል ጣዖት የሚባለው ነው። አምጪው መልስ በመጀመሪያ ተጠይቀኝ። አጥፍተፊ አላህ የሚባል ጣዖትን ያመልክ ነበር እኮ ቅጥፈቴን ላሳየህ እኮ ነው። አብደላህ ማለት ምን ማለት ነው? ትርጉሙን ንገራቸው። አብዱላህ ማለት የአላህ ባሪያ ማለት ነው። ስለዚህ የመሐመድ አባት ለማን ነበር ይገዛ የነበረው? ይሰግድ የነበረው ለማን ነበር ይሰግድ የነበረው? ያ ሰላም ለጣዖት ነበር አልኩሽ እኮ። ቴንክ ዩ። ስለዚህ ለጣዖት ሲሰግድ የአላህ ባሪያ ነው ብሎ ነው። ልንገርሽማ ባርነቱ ለማን ነው? ባርነቱ ለማን ነው? ልንገርሽማ ባርነቱ ለማን ነው? አረዳምጪኝ፣ ተረጋጊ። እንዴ እኮ ነው የምታወዛግቡት። ለዛ ነው እኔ እየሰማሁ ነው። እኔ ቀስ ብለሽ አዳምጪኝ። የገሌ ባሪያ ማለት የገሌ አረ ጉር ነው። የገሌ ነው ባሪያ ማለት ለገሌ ይሰግዳል ማለት ነው። በጣም ጥሩ። በስም ጥሪ ነው ያልሽው። የመሐመድ ያጎት ልጅ አብደላህ ኢብኑ አባስ የማ ባሪያ ነው? አብደላህ ኢብኑ አባስ የመሐመድ ያጎት ልጅ የማ ባሪያ ነው? የማ ባሪያ ነው? የአላህ ነው። በጣም ጥሩ። ስለዚህ መሐመድ ስለሰገደ ነው የአላህ አብዱላህ የተባለው። አንድ ሚዩት አድርግ። ሚዩት አንድ ልጨርስ። አረ ሚዩት አላረገም። ስለሰገደ ነው እንዴ የአላህ ባሪያ የተባለው? እያዳመጥክ እሺ፣ ጎበዝ ቴንክ ዩ። አይ ሐዲሱን አዘባርቁት። ሐዲሱን ወላሂ ከነ ማብራሪያው ልጨርስ። አንድ ሚዩት አድርጉት ልጨርስ ፕሊዝ። ስልጣኔ እንትን ስላለ ነው። በመጀመሪያ በደንብ አስተውሉ። አብደላህ ኢብኑ አባስ የመሐመድ ያጎት ልጅ ስሙ አብደላህ ይባላል። ትርጉሙ ምንድነው ብለን ስንጠይቀው የአላህ ባሪያ ነው አለን። መሐመድ ሳይመጣ በፊት የነበረው አብደላህ የመሐመድ አባት ለማን ይገዛ ነበር? ለጣዖት ይገዛ ነበር። ስሙ ማን ይባላል? አብደላህ ይባላል። ትርጉሙስ ሲባል የአላህ ባሪያ የሚል ነው። ስለዚህ የሚገዛለት አካል ማን ነው? ስሙ አላህ ይባላል ማለት ነው። እሱ ለማን ሲገዛ ነበር? ለጣዖት። ለጣዖት ማን ነው? ስሙ ነው። ላውራ አንዴ። ምክንያቱም የአላህ ባሪያ ነኝ ብሏል። ላውራ ሐዲስ በብዙ ለምሳሌ አሁን ቀደምቶች ወይም ደግሞ በነብዩ አለይሂ ሰላቱ ሰላም ከዛም በፊት የነበሩት በነብዩ አለይሂ ሰላቱ ሰላም ዘመን የነበሩት አላህን ብቸኛ አድርገው ስላመለኩ አይደለም የአላህ ባሪያ የሚባሉት። ለምሳሌ በሱነን እንዳለው ማለት ነው ዕምራን ኢብኑ ሁሰይን ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ሰላም ጠየቁት፣ ስንት ጌታ ነው የምታመልከው አሉት። 7 ነው አላቸው። የመሐመድ አባት ለምን ነበር ጀሃነም የገባው? ቀጥታ ልንገርሽ፣ ሐሳብነት ቀይሪ። የመጀመሪያ አወራሽው ነት ቀይሪ። ማማ ሐሳብ ቀይሪ። እኔ እዛው ነኝ፣ አንተ ነህ ሌላ የምታወራው። በቃ ልንገርሽማ የአላህ ባሪያ የተባለው እሱን ብቻ ስለሚያመልክ ነው ብለሽኛል። ቆይ እዚሁ ላረጋግጥልሽና እዛ ትሄዳለሽ። እሱን ብቻ አላልኩ። ቆይ እሱን ብቻ አላልኩም። እንደዛ አዳምጥ። እሱን ብቻ አላልኩም። የሚያመልካቸውማ ብዙ ጣዖታት አሉ፣ በጣም ብዙ። ቁልሃቱ ቡርሃነኩም ምን ነው ለዚህ ጣዖቶች። እሺ አዳምጥ። ይሄን አዳምጪኝ። ያልጠየቁን መልስ አትስጥ። ያልጠየቁን መልስ አትስጥ። አረ ልጨርስ። አልጠየኩም። ቆይ አንዴ ያልኩት ምንድነው? አብደላህ የሚለው ስም ትርጉሙ ምንድነው አልኩ። ኦኬ ትርጉሙ ምንድነው ስለ የአላህ ባሪያ ማለት ነው አልከኝ። ቴንኪው አልኩና የመሐመድ አባት መሐመድ ሳይመጣ በፊት ስሙ በራሱ አብደላህ ይባላል። ይገዛ የነበረው ደግሞ ጀሃነምም የገባበት ምክንያት ጀሃነምም ነው ያለው መሐመድ ጣዖት ስለተገዛ ነው። ስሙ ደግሞ አብደላህ ይባላል። ትርጉሙ ምንድነው? የአላህ ባሪያ የሚል ነው። ሲገዛ የነበረው ለምን ነበር? ለጣዖት ነበረ። ስለዚህ ያ የሚገዛለት አካል አላህ ይባላል ነው እያልኩ ያለሁት። ምክንያቱም የአላህ ባሪያ የሚልን ስም ነው ያዘው። ወይስ የትኛውን አላህ ነው የምትለው? ጨረሽ? እያዳመጥኩ ነው። በቃ እሺ ሊመልስልሽ። አብዱላህ በመባሉ ብቻ አላህን ያመልክ ነበር ያልሽ ነው። ተግባባ? ቁረይሾች በጊዜያቸው ካልተደማመጥን እኮ መልሱን አንደርስም እህቴ። አብዱላህ አስለን ስም ነው። ስም ማለት ለምሳሌ ክርስቲያንም ከሄደ በኋላ አብዱላህ ቢባል ስም ነው አስለም ማለት ነው። ግን አሁን አብዱላህ ማለት በእነሱ ልንገርሽ፣ አብዱላህ ማለት ብዙ ጊዜ የሚጠሩበት ነው አስለን እነሱ። ክፈትና ሳየን አስፊው ኤፌሶን ክፈትና ሳየን ማስረጃ ከፍተ። አረ ማስረጃ አልደረስኩም። ያ ሰላም ክፈት። አረ ዳምጪኝ እህቴ። የኔን አታዳምጪም እንዴ? እሺ አሳያቸው። የኔን አታዳምጪም? የነሱ ኖርማል ስም ነው መጠሪያቸው ነው ብለህናል አይደለ? ከፍተ ከነሱ ነገድ ከቁረይሾች ነገድ አታዳምጪኝም ነው
እየሰማሁ አታዳምጪኝ ስታወራ በማስረጃ እኔ አሁን አወራው መረጃውን አንድ ባንድ አመጣልሻለሁ ወላሂ እሺ ክፈት ቴንክ ዩ ናኑ ዲ يعني مبنيون على الادله والله فلله الحمد والمنه እሺ ክፈት ቴንክ ዩ በቃ ዲናችን በአዲላ ነው እርግጠኛ ነኝ እሱ በመረጃ ነው አሁን እሱ ክፈትልን እኮ ነው እያልኩ ያለሁት ወንድማችን ምኑን ከፍተውና እነሱ ስማቸው ኖርማል ስም ነው ብዙዎች ይጠሩበት ነበር ቁረይሾች አብደላህ ተብለው አልከኝ ከፍተት አሳየኛለሁ ይሄው ያው መረጃ ነው ራሱ ከሱ ውጪ አብደላህ የተባለ አካል አለ ከሱ ውጪ አብደላህ የሚባል አካልን ታውቃለህ ከቁረይሽ ነገድ የሆነ ከቁረይሽ ነገድ የሆነ አብደላህ የተባለን አካል ማሳየት ትችላለህ ማሳየት ይሄ ራሱ ብቻን በቂ ነው ያልኩሽ እኮ ነው ስለዚህ እኔ ይሄንን ደግሞ ምን አይነት ፖይንት ቆይ አንዴ ምን ብያሳየው አረ አዳምጪኝ በጌታስም አሁን ማሳየት አልቻልክም የራስን ሐሳብ ነው ኖ ቁረይሾች አይደለም አታዳምጪም እንዴ ቁረይሾች በተለምዶ አብደላህ ብለው ይጠራሉ አልከኝ በተለምዶ ከሆነ ከነብይህ አባት ውጪም ሌሎች አብደላህ የተባሉ አውጣና ሳየኝ አልኩ ማሳየት አልቻልክም እኔ ደግሞ ምናልኩ አብደላህ ማለት አብዱላህ የሚባሉ ብዙዎች አሉ የግድ ከኔ መጽሐፍ መምጣት አለበት እንዴ የነሱ መጽሐፍ እኮ የቁረይሽን ስም ሊጠቅስ አይደለም የኔ መጽሐፍ የመጣው አሁን እኔ የጠየቅኩ ምንድነው በመጀመሪያ እልንገርሽማ ካላዳመሽኝ በምንድነው ማመራራው አብዱላህ ወንድሙ የነብዩ አለይሂ ሰላቱ ሰላም አባታቸው አላህ የሚባል ጣዖት ነበር የሚያመልኩ አለሽ ይህ አይደለም ነው እንጂ ብቻው አይደለም ለምን ብያሳየው ለምን እሺ አላህ የሚባል ጣዖት አምጪሽ አላህ የሚባል ጣዖት አንደምጪ የመሐመድ እሺ አንድ ያዳምጥ እኔማ በደንብ እያሳየው አንተ ነህ ማስረጃ ማምጣት ያቃተ እሺ አንድ ያዳምጥ አላልሽም እንዴ አንቺ አዳምጥ ምን አይነት ሰው ነው በጌታ ስም ትልቅ ሰው አይደለ የመሐመድ ያጎት ልጅ አብደላህ ኢብኑ አባስ የስሙ ትርጉም ምን ይባላል አብደላህ ኢብኑ አባስ የስሙ ትርጉም ምንድነው አብዱላህ ኢብኑ አባስ የአላህ ባሪያ ነው ብዬሻለሁ አብዱላህ ማለት የአላህ ባሪያ ነው እሺ አንዴ የአላህ ባሪያ ለአላህ ስለሚገዛ ነው አይደል የአላህ ባሪያ ተብሎ የተገለጸው የተጠራው ስም ነው የአላህ ባሪያ አምላኩ ማን ስለሆነ ነው የአላህ ባሪያ ነኝ ብሎ እየተናገረ ያለው ለማያምንበት ነው የአላህ ባሪያ ነኝ ይላል እንዴ እሱ መረጃ ያስፈልጋል ለምሳሌ ስም ነው እኔ አብደላህ ብዬ ማውጣት እችላለሁ ለአላህ ሳልገዛ የአላህ ባሪያ ነኝ ማለት እችላለሁ መብትሽ ነው ሲጨንቃቸው በነገራችን ላይ የሚመልሷት መልስ ልንገርሽ ቆይ ልንገርሻ አንቺ ዝም ብለሽ ያወራሽ ነው እኮ ልጨርስ አልጨረስኩም በመሃል ገባህብኝ እስከ ማግሪብ ነው የምታወራው አብደላህ ኢብኑ አባስ ማለት የአላህ ባሪያ ነው አልከኝ የመሐመድ ያጎት ልጅ አብደላህ ኢብኑ አባስ አብደላህ እሺ አንዴ የመሐመድ ያጎት ልጅ አንድ ጫጫታ አለ ስልጣኔ ምን እንደሆነ አላውቅም በጌታ ስም የመሐመድ ያጎት ልጅ ማነው ስሙ ብለህናል አብደላህ ኢብኑ አባስ የስሙ ትርጉም ምንድነው አልኩ የአላህ ባሪያ ማለት ነው አልከኝ ለአላህ ስለሚገዛ የአላህ ባሪያ ብሎ ስሙን አወጣ ማለት ነው ለማን ስለሚገዛ መሐመድ ላስተዋወቀው አላህ ስለሚገዛ ማለት ነው መሐመድ ሳይመጣ በፊት ደግሞ አብደላህ የሚባለው የነብይ አባት ማለት ነው የመሐመድ አባት ስሙ ማን ይባላል አብደላህ ይባላል የስሙ ትርጓሜ በምን ተስማምተናል የአላህ ባሪያ የሚል ነው ብለኛል ስለዚህ ይህ አብደላህ ለየትኛው አላህ ነው ገዛለው ያለው ምክንያቱም እሱ ሲያመልክ የነበረው ለጣዖት ነበር ጣዖትን ነበር ሲገዛ የነበረው ስለዚህ እኔ የዛ የአላህ ተገዥ ነኝ ሲል የሱ ሲገዛ የነበረው ለጣዖት ነበር ለየትኛው አላህ ነው ተገዥ ነኝ ብሎ እየተናገረ ያለው ነው ለጣዖት ነበር ሲገዛ የነበረው እንደሚታወቀው ጀሃነም ነው ያለው መሐመድ ለጣዖት ስለተገዛ ነው መሐመድ አባት አሁን ቀጥል ጥሩ ጥያቄ ነው አንድ ነገር ሳወራ በግድ ማለት እኔ ካላወራሁ አትበሉ አዳምጡኝ እሺ መጀመሪያ የነብያችን ሰለላሁ ዐለይሂ ወሰለም አባታቸው ትክክል ነው ጣዖትን ያመልክ ነበር ግን አንድ ጌታ አላህ የሚባል ብቻ ጣዖት ነበር የሚያመልኩት አይደለም لذلك ሌላ ሐዲስ ያመጣውልሽ እኮ ነው عمران بن حسين النبي صلى الله عليه وسلم يعني حسين ማለት የዕምራን አባት ሁሰይንን ከም تعبد አሉት ስንት ነው የምታመልከው ብለው ሲሉት يعني 7 ነው ያላቸው ከዛ በኋላ 6ቱን መሬት ናቸው አንደኛው የበላይ ነው ወይንም ሰማይን ያለው አላቸው ተግባባን አይደለ እዚች ጋር እነሱ የሚያመልኩ የነበሩት يعني ከአላህ Subhanahu Wa Ta'ala ተጨማሪ ሽርክ ማለት እኮ አስላን ጭማሪ ማለት ነው ጭማሪ 1 2 3 አድርገው አነባብሮ ስለሚያመልኩ ስለነበሩ መልእክተኛ ሰለላሁ ዐለይሂ ወሰለም አባታቸው በዛው ተመሳሳይ ከአላህም ተጨማሪ ሌላም ሊያመልክ ይችላል ተግባባን አይደለ በዛም ሊጠራ ይችላል አስለም ማለት ነው ግን አሁን ይሄ የነብዩ አለይሂ ሰላቱ ሰላም አባታቸው አንድ ብቻ አላህ የሚባል ጣዖት ያመልክ ነበር የሚለው ምጪ
እሱ ነው። አሁን አላህ የሚባል ጣዖት የለም። አሁን ሐዲሱ ላይ ምንም ሳይነካ የሆነ ሰውዬ እኮ ለእንትን ይገዛ ነበር ምናምን ብሎ ሌላ ቦታ ገባ። ምክንያቱም በዚህ ሐዲስ በዛ የነበረውን ያብራራውልሽ። በመጀመሪያ ደረጃ ያሻረከ ሰው ሌላ አመለከ ማለት አይደለም። በመጀመሪያ ደረጃ ማለት ነው እስልምና የወጡ ነገር እንደዛ ነው። ያሻረከ ሰው ሌላ አመለከ ማለት ነው። ሌላ አመለከ ማለት ነው። እኔ ያሳያለሁ ጨመረ ማለት ከሐዲስ በነገራችን ላይ ሙስሊም ሆኖ ለሁለት የተከፈለ የሚያሻርክ ሙስሊምን በራሱ አሳያለሁ። ችግር የለም። አሁን አሳያለሁ። ሰሒህ ቡኻሪ 7439 ላይ የትንሳኤ ቀን ለሁለት ይከፍላቸዋል። አንድ ሚዩት አድርግ ላውራበት ወገናችን። ኦኬ ለሁለት ይከፍላቸዋል አላህ በዚህ ሐዲስ ላይ ትንሳኤ ቀን ሊፈርድ ሲመጣ ማለት ነው። በዚያን ጊዜ አማኝ ሆኑት አላህን በትክክለኛ መንገድ ሲገዙት የነበሩት በትክክል ይሰግዱለታል፣ ባቱን ሲገልጥ ማለት ነው። ነገር ግን ያሻርኩ የነበሩ እስልምናውን በትክክል ይከተሉ ያልነበሩት ደግሞ እነሱ ልክ ወገባቸው እንደ እንጨት ቀጥ ብሎ ይቆማል ነው የሚለው ሱራ 68:42 ላይ ባለው አንቀጽ ተፍሲሩንም በተመለከተው እንደዛው ነው የሚለው። ይህ ማለት ከሃዲያን ወይም ደግሞ ኢአማኝ የሚያስብላቸው አይደሉም ማሻረካቸው። ኦኬ ከእስልምና የወጡ ነገሮችን የሚያደርጉ ቀጥተኛውን የሆነ መንገድ ያልተከተሉ ነው እንጂ ሌላ አምልኮን አመለኩ የሚያስብላቸው አይደሉም ነው እያልኩ ያለው። ማሻረኩ ግን እዚህ ሐዲስ ላይ ቆይ አንዴ እሺ ልጨርስ። እዚህ ሐዲስ ላይ ሳሂህ ሙስሊም 203 ላይ መሐመድ አባቴ የት ነው ያለው ተብሎ ተጠየቀ። አባቴ ያለው ጀሃነም ነው፣ የኔም የናንተም አባት ጀሃነም ነው ብሎ መለሰ። በደንብ አስተውል። ይህ አባት ለምንድን ነው ጀሃነም የገባው? ጣዖት ስለሚያመልክ ነው ብለህናል። ራስ ገብተህ ማለት ነው። ጣዖት ስለሚያመልክ ነው አልከን። ጣዖት ያመልክ ነበረ። ማሻረክ ሳይሆን አምልኮቱ ራሱ እንደዛው ነበር ነው። ኦኬ እንደዛ ከሆነ የስሙን ትርጓሜ ስንይዝ አብደላህ ይላል። አብደላህ ማለት ደግሞ ራስን ስተረጉምልን ምን ማለት ነው ብለህናል? የአላህ ባሪያ ነው ብለህናል። መሐመድ ሳይመጣ በፊት የነበረው የመሐመድ አባት ደግሞ ስሙ ማን ይባላል? አብደላህ ይባላል። የአላህ ባሪያ ነኝ የሚል ስም ነው፣ ትርጉም ነው ያዘው። ያሻርኩ ነበር አልኩት። አንዴ የስሙ ትርጉም ምንድነው ብለህናል? የአላህ ባሪያ ነው የሚል ነው። ስለዚህ አብደላህ ይገዛ የነበረው ለጣዖት ነው ካልከን ባርነቱ ለማን ነበር ነው? አሁን ይሄን ቀጥታ መልስልን። ባርነቱ ልንገርሽ፣ ባርነቱ ለማን ነበር? ቀጥታችን ብቻ መልስልን። ለሚያመልካቸው ለሁላቸው ነው። ስለዚህ የሚያመልካቸው አላህ የሚባል ነው ማለት ነው የሚያመልካቸው። ምክንያቱም የስሙ ትርጓሜ ለአላህ ተገዢ ባሪያ ነው የሚል አላህ ከሰማይ በላይ እንደሚሆን ያምናሉ። አስለን እኛ ምናምነው እንደሞ ከሰማይ ስለ አብደላህ ሽርክ አድርገው አጠቃላይ ለምሳሌ ላትን ዑዛን መናትን يعني የተለያየ እንደሚያመልኩት ተጨማሪ አላህን የሚያመልኩ ነበር። ተግባባን አይደለ? አልጠየኩም ለአላህ ባሪያ ነኝ ብሎ እየተናገረ ያለው በደንብ ጥያቄን እንትን አድርግ። ስሙ አብደላህ የሚለው የአላህ ባሪያ ከሆነ የመሐመድ አባት ደግሞ ለጣዖት ይገዛ ነበር ብለህናል። ሐዲሱም ለጣዖት ስለሚገዛ ነው ጀሃነም ነው የተባለው። ይህ ማለት ካዲያ አብደላህ ለጣዖት ከተገዛ የተገዛው ጣዖት ስሙ ማን ነው ነው እያልክ ያለ ነው? ማሱ ጣዖት ያልኩ ጣዖት እኮ ግድ ነው። ያው እነሱ ላትን ዑዛን ያመልኩ ነበር። የተገዛው ለማን ነው? ላትና ለጣዖት አይደል? ለጣዖት ያመልኩ ነበር። ስሙስ እኔ የማን ተገዢ ነኝ የሚል ነው። አልጠቀሰውም። አብደላህ ማለት ምን ማለት ነው? ሐዲስ ላይ ነብዩ አለይሂ ሰላም አዳምጪኝ ማለት ምን ማለት ነው ብለህናል ቅድም። በስሙ ብቻ እሱን ያመልካል ማለት ነው እንዴ? ኦፍ ኮርስ እሱን ብቸኛ አድርጎ ያመልካል ማለት ቆይ አላህ የሚባልን አምላክ ሳያቅ አንድ አካል እኔ አላህ ባሪያ ነኝ ብሎ ይናገራል? ብቸኛ አድርጎ ያመልካል ማለት ነው። ቆይ አንዴ አልተጠየቀውን አታውራ። እኔ የማላምንበትን አንድ ጊዜ እኔ የማላምንበትን ለምሳሌ የፍቅር ሲዝም አምላክ ተገዢ ነኝ ብዬ ስሜን አወጣለሁ? አላምንበትም እኮ አላውቀውም አይደል? እማመልከው ሲሆን ነው የሱ ተገዢ ነኝ የምለው አይደል? ችግሩ እኮ አንዴ ማማዬ ዝም ብለሽ እኮ ማውራት አይደለም። አንዱ ችግሩ ምንድን መሰለሽ? እነሱ በነበሩ ጊዜ ቁረይሾች ወሬዛን ሙሽሪኮች ከአላህ Subhanahu Wa Ta'ala ተጨማሪ ያመልኩ ነበር። ተግባባን አይደለ? ቀደም ቢያሻል ለሱ መረጃ የዕምራንን يعني የዕምራን አባትን ሁሰይንን መረጃ መጣውልሽ ከአላህ ውጪ ስድስትን አመልካለሁኝ። በዛ ጊዜ ደግሞ ላትንም ዑዛንም ያመልኩ ነበር። አፈራአይቱም ላተ ወልዑዛ ወመናተ ሳሊሰተ الأخرى እንደተባለ አምላክ ብለው ተጨማሪ ስለሚያመልክ ነው።
ተጨማሪ ስለሚያመልክ ነው እኮ። ጣዖታትን ያመልካሉ አያመልኩም ነው ዋናው ፖይንት። ያመልካሉ። በቃ ይገዛ የነበረው አብደላህ ለማን ነው? ለጣዖትም ድረስ ነው። ከአላህ ተጨማሪ ለጣዖት ይገዛ ነበር። ቴንኪው። ስለዚህ እኔ የማተገዢ ነኝ ብሏል። ስሙ አብደላህ የማተገዢ ነው። ያ ሰላም ያ አላህ ቴንኪው። የአላህ ተገዢ እሱ ይገዛ የነበረው ለማን ነበር? ለጣዖት ነበር። ስለዚህ ስሙ ራሱ ነው ያወጣው እንዴ? አላህን ያውቀዋል። ቆይ ማስረጃ የትኛው ነብይ ተነስቶ አስተምሮት ነው አላህን ያወቀው? ማስረጃ እስቲ ወደ አረብ ምድር ተቀበኛለሽ? በሰሞኑ ተቀበኛለሽ? እርግጠኛ ነሽ? የትኛው ነብይ ተልኮለት አብደላህ አንድ ያዳምጥ ፕሊዝ። የትኛው ነብይ ተልኮለት አብደላህ አላህን አወቀው? መሐመድ ያስተማረውን አምላክ እንዴት አወቀው? ያሁን ሐዲሱ ራሱ ነብይ ተነስቷል። በአረብ ምድር ነብይ ተነስቷል ከመሐመድ በፊት። መስፈርት እኮ አይደለም እሱ ከአረብ መምጣቱ። ግን ነብይ ሳይነሳለት አምላኩን እንዴት አወቀ? በየትኛው ትምህርት አላህ አምላክ መሆኑን ተረዳ? እሱን ያው ሐዲሱን ሸርሁን ክፈቱት። ሸርሁ አቢ ዳውድ አሁን المعبودን ክፈቱት። አሁን በሰሞኑ በሸርህ ያሳማናችሁ ነበር ሙስሊሞች። እየጠየኩ ያለሁት ምንድነው? ሐዲሱ ማብራሪያውን ክፈቱት። አሁን المعبودን ክፈቱት። ቆይ ስትያዝ ምን አለ? አይ እነሱ ያመልኩ የነበረው እኮ አላህን ነብያችን ያስተማረውን አላህን ነው የሚያመልኩት፣ ግን ይደርባሉ አልከኝ። መሐመድ ነው ገና የመጀመሪያ በአረብ ምድር የተነሳ ነብይ። መሐመድ ሳይመጣ በፊት የትኛውም ነብይ አልተነሳም አይደለ? በየትኛው ነብይ አላህ መሐመድ ያስተማረውን አላህን አወቁትና ሊያመልኩት ቻሉ? የአስለም ማለት ነው። እዛ አሁን المعبود ያውኑን ሐዲሱን ሸርሁ ራሱ ማስረጃ የለም ማስረጃ አለኝ የነገርኩሽ። የትኛው ነብይ ተነሳ? የኢብራሂም መረጃ ደርሷቸዋል። ማስረጃ በየትኛው ነብይ የትኛው ነብይ ያደረሰላቸው? የትኛው ነብይ ያደረሰላቸው? ብሮ የኢብራሂም ወሬ ደርሷቸው ነበር። ማስረጃ ጥቀስልን። ማስረጃ አሁን المعبود ሸርሁን ክፈቺው። እኔ ሁለት ስልክ ስላለልኝ ነው። አሁን المعبود ሐዲሱን በሰሞኑ እኮ ሸርህ የከፈታችሁ ነበር አይደል? ሐዲሱን ራሱ ሸርሁን ክፈቱት። አትሰማም? ምን የምጠይቅህን ጥያቄ በጌታ ስም መለስኩልሽ። መረጃ እያልሽ አይደለ? በየትኛው ነብይ በኢብራሂም ማስረጃ እሱ ወደ እነሱ እንደሚያስተምር አሳየን። ማስረጃ ያን ሐዲስ ሸርሁን ክፈቺው። አንተ ማስረጃ እኛ እየጠየቅን ነው። አንተ ክፈትልን። እኔ ስልክ ሁለት የለኝማ ልከፍት አልችልም። ሁለት ስልክ ስላለልኝ አሰልኩም ማዕዝራ ሁለት ስልክ ስላለልኝ ይቅርታ ጠይቃለሁ። እዚህ ጋር መፖሰት ትችላለህ። ያው ታነሳውና ፖዝ ሆነ ታወጣውና እዚሁ መፖሰት ትችላለህ። እዚሁ ጋር አንዱ ስልክ ራሱ አልችልበትም። እሱን እኔ መጠቀም አልችልበትም። እሱን ትችላ ኤፌሶን አሳየው። እሱን አሁን ሐዲሱ ሸርሁ ከፍቱትም እንደ በእናንተ ሞባይል አላነበውም አላሳያችሁ። አንተ ማስረጃ አንተ ካልክ አንተ ትከፍታለህ ማለት ነው። የምረገን ፈሊላ الحمد በእስልምናችን እርግጠኛ ነን። እናንተ ግን ቁጥሩን አውጥተህ አንተ ማስረጃውን ትከፍትልናለህ። አሁን አብዩ አባከ في النار ሱነን አቢ ዳውድ ላይ ያለው ሐዲስ ራሱ ሸርሁን ከፍቱ። ታዳምጥ። ምን የምንጉር ነው በጌታ ስም። ቁጥሩን ትናገርና አንተ ሄደ ወይ ፖዝ ሆነ ታወጣና እዚህ ጋር ትለጥፈዋለህ፣ ወይም ደግሞ እዚህ ጋር ቁጥሩን ትናገርና እንዲወጣልህ ታደርጋለህ። ቀጥል። 47 18 ሱነን አቢ ዳውድን ክፈቱልኝ። እኔ ስላልለኝ ነው። ሱነን አቢ ዳውድ 47 18 ክፈቱልኝ። ቆስጠንጦንዮስ ከፈትለት ከቻልክ። ሸርዑን አንተ ራስህ ነው የምትከፍተው። እዛው አችሉም እንደ በሰሞኑ እየከፈታችሁ ነበር። አንተ ነው የምትከፍተው። እሱን የኛ ግዴታ ነው። ያ ሰላም ان الضلاله كالضلاله እዛው ክፈቱት። እኔ እኮ በጣም የሚገርመኝ ማስረጃ አንተ ነው የምትከፍተው። አንተ ለተናገርከው እኮ ነው እየተባልክ ያለው። ምንድነው የምታለቅስ? ጌታ ሆይ እንግሊዝኛ አልችልም፣ አረብኛው ነው አብራራውለው። እንግሊዝኛውን አልችልም፣ አረብኛውን 47 18 ነው ያልከው አይደል? 47 ቅድም ያላችሁት ሐዲስ ራሱ ነው። ሸርሁን ክፈተው። አሁን المعبود ሸርሁን ክፈተው። ሐዲሱን ክፈተው ነው። አሁን المعبود ሸርሁን ክፈተው። ማብራሪያውን ሸርሁን አሁን المعبود ቆይ ቆስጠንጦንዮስ አስፉትና እሱ የራሱ የቤት ስራ ነው። አሁን ስክሪንሾት ታደርግና እዚህ ጋር ኤፌሶን ታሳየዋለሽ፣ እንዴት ስክሪንሾት ማሳየት እንደሚቻል እዚህ ጋር ትፖስታለህ። አስፊው ኤፌሶን። እሺ እንዴት እንደማረግ አሳዩኝ፣ ችግር የለውም። ኦኬ አሳየውና የምታረገው እንዴት እንደሆነ ልንገርህ። ሂድ ትወጣለህ፣ የምትፈልገውን ቦታ ስክሪንሾት ታደርጋለህ። ስክሪንሾት ካደረግህ በኋላ ራስህን ትነካለህ፣ መሀሉን ትነካለህ። ከዛ ካሜራዋን ትከፍታለህ። ካሜራውን ከከፈትክ በኋላ ምን የሚላል? ኢፌክት የሚላል። ኢፌክት የሚለው ላይ ግሪን ስክሪን የሚላል። ግሪን ስክሪን ነክተህ ቀጥታ ፎቶን ትመርጥለታለህ። እዚህ ሊሆንልሃል። ስክሪንሾት አድርገውናና እኔ ጋይድ አደርጋለሁ።
አፍት ነው። ስክሪንሾት አደረኩት ለአንተ መላክ እርግጠኛ ነህ? አድርገዋለሁ። አሁን ወጥቼ አደረኩት። በጣም ጥሩ። እሺ ምን ታደርጋለህ አሁን? ንካው መሀሉን ንካው። ከዛ በኋላ ካሜራህን ክፈተው። ካሜራ እኔ አይፈቀድም ስለሚል እኮ ነው ብዬ ነው። ስንት ነው ፎሎወር? ከ1000 በላይ ነው። አይፈቀድም የሚል እንደ ሐዲስ ቶሱ አሁን እኔ የምልህን ብቻ አድርግ፣ ይፈቀድልሃል። እሺ ካሜራን ክፈተው። ከፈት ካሜራውን። ከዛ በኋላ ኢፌክት የሚል ይታያል። አዎ ከዛ ግሪን ስክሪን የሚለውን ንካው። እሺ ከዛ ግሪን ስክሪን የሚለውን ስትነካ ይሄ ወርታጫ አቅጣጫ የምታሳየዋለች አይደለም? ቀስት የምታለች እሱን ንካው። እሺ ነክቼዋለሁ። ከዛ ፎቶውን መረጠው። ሂድና መረጥኩት። ከዛ ሴቭ በለው። እሺ መጣ። አታልቁኝ፣ በቃ አስፉታ አታልቁኝ። እሺ ፊትን ዞር አድርገው። ማን የትኛው ነብይ እንደተላከላቸው እነሱ ነብይ ተነስቶላቸው እንዳስተማራቸው ዘጋው። ደግሞ አሁን የትኛው ነብይ አላህ ወደ እነሱ እንደላከ ታሳየናለህ። شوف يقول ይሄው አንብቡት። إن أبي وأباك في النار ያው قال الإمام النووي رحمه الله تعالى فيه በዚህኛው ሐዲስ أن من مات في الفترة على ما كانت العرب من عبادة الأوثان فهو من أهل النار ተግባባን አይደለ? ግን وليس هذا مؤاخذة قبل البلوغ الدعوة له فإن هؤلاء شوف አሁን فإن هؤلاء እነዚህ ሰዎች አሁን ከዛ በፊት ያው ነብዩ ሰለላሁ ዐለይሂ ወሰለም ሳይላኩ በፊት የነበሩት قد بلغتهم በእርግጥም ደርሳቸዋለች ምን دعوة إبراهيم የኢብራሂም ዳዕዋ ደርሳቸዋል وغيره من الأنبياء صلوات الله وسلامه عليهم ይሄው ደሊል ማን ያደረሰላቸው የትኛው قد بلغتهم ደርሳቸዋል ወይኔ አትሰማኝም? እኔ ጥያቄን ማን ያደረሰላቸው በእነሱ ዘንድ ሄዶ ማንተባተብ እንዲህ ችግር የለውም። አሁን አሳይኝ ብለሽኛል። የኢብራሂም ዳዕዋ ደርሰዋቸዋል። ቆይ ማን ነው ያደረሰላቸው በእነሱ ዘንድ ሄዶ ነብዩ መታየት አለበት። የግድ ነብዩ መታየት አለበት እኮ ያንን ትምህርት ያስተማራቸው ነብይ ተነስቶላቸው ነው። የትኛው ነብይ ነው የተነሳላቸው? ደርሰዋቸዋል እያለ ነው። ይሄው የትኛው ነብይ ተነስቶ አስተማራቸው? ከመሐመድ በፊት በአረብ ምድር የተነሳ ነብይ አለ? ያ ሰላም። ኢብራሂም ከየት ነው? በአረብ ምድር የተነሳ አረቦችን ሊያስተምር የተነሳ ነብይ አለ? ኢብራሂም ከየት ነው? አረብ ነው ወይስ ምንድን ነው? እያዳመጥክ የምጠይቅህን ጥያቄ መልስ። ኢብራሂም ወደ እነሱ ዘንድ ተላከ። አሁን እየጠየቅኩ ያለሁት ለቁረይሾች ሊያስተምር የተነሳ ነብይ አንድ ነብይ ከመሐመድ በፊት ጥቀስልኝ። የለም እሱ የለም። ስለዚህ ቁረይሾችን ሊያስተምር አንድም ነብይ ያልተነሳ ማብራሪያ ኮሜንት ሊቃውንቶች ያወሩት እንጂ ማስረጃ አልተመጣጣች። አደራርቢስ ቁርአንን ያሳያሉ ማንም ነብይ እንዳልተነሳ። ሱረቱል አንቢያ ቁጥር 7 ላይ ላንብብልህ። እንዲህ ይላል። እሺ እስከ ከፍት ድረስ ቀጥል። ማመን አረት ተክፈቹ አልፈልገውም። ያንቺውን ይሄን ጨረስን ወይ? ይሄንን እንጨርሳ። ይሄንን እኮ አሁን የጠየቁ ጥያቄ እናንተ የምታወራው እኮ ሌላ ነው። ወላሂ ዝም ብለሽ ነው የምታወሪው። ወላሂ العظيم ዝም ብለሽ ኢብራሂም ቆይ فإن هؤلاء انت بي ዝም ብለሽ አታውሪስ። አዳምጪኝ። ተረትን አላዳምጥም። እኔ ተረት የማዳመጥ አባዜ ሸር አታዳምጪም። በሰሞኑ ሸር ለምታመጡ ነበርሽ። ሸር ለምታመጣላችሁ አንድ አዳምጥ። ጌታ ሆይ ያማል። አላህ ነው ስታ እኔ ማስረጃ ብዬ ጠየቅኩና ይሄው መረጃ እሺ ሚውት አድርግ። አንተ ከሴት እኩል እንደዚህ አታነብን። በጌታ ስም ተረጋጋ። ፈጣሪ ሆይ የጠየቅኩ ጥያቄ ምንድነው? የጠየቅኩ ጥያቄ መረጃ በአረብ ምድር ሚውት አድርጉት ጋይስ። በአረብ ምድር ተነስቶ እነሱን ሊያስተምር ቁረይሾችን ሊያስተምር ስለ መሐመድ ስለሰበከው አምላክ ሊያስተምር የተነሳ ከመሐመድ በፊት አንድ ነብይ ካለ አውጣና አሳየኝ አልኩ። አዎ ተነስቷል አልክ። ማን የሚባል ስለ መተ የኢብራሂም ዳዕዋ ደርሷቸው ነበር አልክ። ማን ነው ያንን ትምህርት ያደረሰላቸው? የትኛው ነብይ ተነስቶ አስተማራቸው? ከመሐመድ በፊት በአረብ ምድር የተነሳ አንድም ነብይ ልታመጣ አልቻልክም። ሌላ ተረት ነው። አይ ዝም ብለሽ ያወራሽ ስለሆነ እኮ ነው። ወላሂ ዝም ብለሽ ያወራ እየሰለቸኝ ነው። እኔ አላስወራህም። ተረት የምታወራ ከሆነ አላስወራህም። ደግሜ ነው የምነግርህ። ይህ ቁርአን ላይ እንደተነገረን የባጢል ባህሪ ነው። ያው ያ ሰላም ወል يعني لا تسمعوا لهذا القرآن والغوا فيه እንዳለው ነው። ለዚህ ቁርአን አታዳምጡ ወልገው فيه በሱ ጩሁበት ብለው አሰምሩን። ያው የባጢል ባህሪ ነው።
አሁን በቃ ለቅሶ ሊጀምር ነው። ለቅሶ ልትጀምር ነው። ማስረጃ አምጣ ተባልክ፣ ማስረጃ ልታመጣ ፈኢነሃ ወላ ይኸው መረጃ ባልኩሽ እኮ አሁን المعبود ሸርሁ ለምንድን ነው የጀሃነም የተባሉት? ማንም የሚባል ነብይ ተነሳላቸው? ጥያቄ የኢብራሂሙ ደርሷቸዋል። የኢብራሂሙ ደርሷቸዋል። ቆይ አዲላው መድረሱ ነው ነብዩ መታየቱ ነው የሚፈልገው። ኢብራሂም አንድ አዳም አዲላው መረጃው መድረሱ ነው የሚፈልገው ወይስ ነብዩ ፊቱ መታየቱ ነው የሚፈልገው? ሲጀመር ማስረጃ አይደለም። ቆይ አንዴ እኔ ለጠየቁ ጥያቄም አይደለም መልስ ያመጣው። ሲጀመር የጠየቁ ጥያቄን በመጀመሪያ አስተውለ ብትሰማ ኖሮ ይሄን ማስረጃ ታመጣው። ምንድነው የጠየቁ? ይሄን ለተመለሽልኝ ግን መልሽልኝ አንድ ጥያቄ። አረበ ክርስቶስ ይሄ ነብዩላህ ኢብራሂም መረጃ ደርሷቸዋል ከተባለ ያው መረጃ መድረሱ ነው የሚፈልገው ወይስ ፊቱ መድረሱ ነው? እኔ የጠየቁት ጥያቄ ይሄ አይደለም። ሲጀመርም የጠየቁት ጥያቄ ምንድነው? ለቁረይሽ ህዝቦች ታዩሱን እኔ ላልጠየቁ ጥያቄ ስታመጣ ተረት እልሃለሁ። ታዩሱን ትለኛለህ። እኔ የጠየቁ ጥያቄ ልንገርሽም አንቺ እኮ ያልሽኝ ማን ነው ነብዩ የነገራቸው አይደል ያልሽኝ? ማን ነብዩ መጥቶ ነው አይደል ያልሽኝ? ቆይ አንዴ አዳምጥ። እኔ የጠየቁ ጥያቄ ምንድነው? ለቁረይሽ ህዝቦች ለምሳሌ ቆይ አንዴ አሁን ልታለቅስ ነው። ምንም አይነት ማስረጃ ስላላመጣ ማለት ነው። ምንድነው የጠየቁ? ቁረይሾች አላህን ያመልኩ ነበር አልከኝ። አላህም በየትኛው ነብይ ተሰብኮላቸው ነው ያወቁት? እስቲ ማስረጃ የትኛው ነብይ መጥቶ እንደሰበካቸው ማስረጃ አምጣ አልኩ። አው ነብይ አለ አልክ። አውጣና ከመሐመድ በፊት የተላከ አንድ ነብይ ካለ አውጥተ አሳየኝ ስለ የኢብራሂም ዳዕዋ ደርሷቸው ነበር አልክ። ኢብራሂም እዛ ሄዶ ሰብኳቸዋል ለቁረይሾች። ቀጥታ መሄድ ይፈልጋል ማለት ነው። ስለዚህ ማስረጃ ነው። መረጃው መድረስ ነው የሚፈልገው ወይስ መረጃው መድረስ ነው የሚፈልገው ወይስ ሰውየውን ማለት ነው የሚፈልገው? እንደዛ ቆይ እናንተም እኮ ኢየሱስ ወርዶ እኮ አይደለም የጠራችሁ መረጃው ደርሶናል ብላችሁ ነው አይደል? ማስረጃው የለም። ማየ ምንድነው እየጠየኩ ያለሁት? ለምሳሌ ለእስራኤላውያን የተላከላቸው ነብይ አለ። የተኛ ቆይ እሱንም እንደርስበታለን። አሁን ምንም ማስረጃ የለም። ባይዘው ለእስራኤላውያን የተላከላቸው መረጃ አለኝ። ወላሂ ላልመቀበል ፈልገሽ ነው። እሺ ለእስራኤላውያን የተላከላቸው ነብይ አለ። ለነዚህ ለአረብ ምድሮች የተላከላቸው ነብይ መጥቶ አላህን ተገዙ ያላቸው ካለ ማስረጃ አምጣ ስለ አይ ሰምተው ነበር እኮ እሱ መስፈርት ነው ወይ? መስፈርት ነው። የተነሳላቸው ነብይ የለም። የተነሳላቸው ነብይ አለ። ይሄን ቀጥታ መልስልኝ። መስፈርት ነው እሱ። የተነሳላቸው የራሳቸው ነብይ መምጣት መስፈርቱ ነው። በትክክል አምጪ መረጃ። ምክንያቱም መሐመድ ለምንድን ነው ለአረብ መሐመድ ራሱ ምስክር ነው። መሐመድ ለምንድን ነው ነብይ ሆኖ የተነሳው? አምጪ መረጃ ነው። በኢብራሂም ቆይ አንዴ በኢብራሂም የሰሙ ከሆነ ያለ መረጃ አታውሪኝ። አትሰማም እንዴ አንተ? ምን አይነቱ ነው በጌታ? ይሄ መስፈርት ካልሆነ መሐመድ ለምንድን ነው ለአረብ ምድሮች ነብይ ሆኖ የመጣው? ቀጥል። ለምንድን ነው የመጣው? ለአረብ ሳይሆን ለዓለም ነው የተላከው። ለዓለም ሳይሆን ለዓረብ ሳይሆን ከአረብ ምድር ለዓረብ ሳይሆን ለዓለም ነው። ለዓለም ሱራ 42 ቁጥር 7 ላውጣልህ። ለዓረብ ምድር ነው አይደል የሚለው? ናላሳየው ኦኬ እንዲህ ይላል ቁጥር 7 ላይ እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢው ያሉትን ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለበት ሲሆን ልታስጠነቅቅ አረብኛ የሆነን ቁርአን ወደ አንተ አወረድን አለ። ወደ ማን ነው ተላክ ያለው? ናፖዛቱን ቆይ ወደ ማን ተላኩ? እስኪ አሁን ነብዩ ያሰላም ሰዎች ወላሂ ባንቺ መረጃ ያለችው ልታስጠነቅቅ አሁን ርዕስ አታስቀኝ ብቻ ጥያቄ አይደለም። ሲጀመር መሐመድ አነሳሱ ከምን እስቲ አዳምጥ። ምን አይነት ለፍላፊ ነው? ብቻ ነው እንዴ? ዝም ብለሽ አዘባርቂ ብቻ ማለት ነው እንዴ? ሚውት አድርጋ እንዴ ልጨርስ። መሐመድ አነሳሱ ከምንድን ነው ስለ ከአረብ ምድር ነው አልከኝ። ኦኬ ከአረብ ምድር ለምንድን ነው ነብይ የተነሳላቸው? ነብይ የማያስፈልግ ከሆነ ከአረብ ምድር ለምንድን ነው መሐመድ የተነሳው? ምክንያቱም እዛ የተወለደው እኮ እዛ ነው። እህቴ ያኔ እህቴም ማለልሽ አረቦች ነብይ ስለሚያስፈልጋቸው ነው አይደለም? ነብይ ስለሚያስፈልጋቸው ነው አይደለም? ለሁሉም ለአንቺም ያስፈልግሻል እኮ ለሁሉም ያስፈልግ። ጥያቄ መልሳት ለፍልፍ በጌታ ስም የምትጠይቀው የምታመልስ ወላሂ መረጃ ስለሚያስፈልጋቸው ነው ወይስ አይደለም? እነዚህ አረቦች ምን አልሽኝ? ነብይ ስለሚያስፈልጋቸው ነው አይደለም? መሐመድ በአረብ ምድር ላይ ተነሳው ለሁሉም ያስፈልገዋል። ለሁሉም ለያካበ መጣጥ ለአረብ ምድሮች ብቻ ነው እየጠየቅኩ ያለሁት። ያሟል እንዴ? ነብይ ስለሚያስፈልጋቸው ነው? ለሁሉም ያስፈልገዋል እኮ ለአረብ ብቻ አይደለም ያስፈልገው። አሁን እኮ ሚውት አድርግ። ምክንያቱም ለምን ሚውት ይዛል? አንቺ ብቻ አይ መስፈርት ብለህ ስለጠየቀኝ ነው። መስፈርት ብለህ ስለጠየቀኝ ኢብራሂም አድርሶላቸዋል አልከኝ። ኢብራሂም ካደረሰላቸው ካዳ የመሐመድ መምጣት እኮ አያስፈልግም ነበረ። እሺ ለኛ ያስፈልገንም ማለት ነው። ልንገርሽ ለኛስ አልጠየቁም። ምን እሱን አሁን የአረብ ምድሮችን ነው እያነሳው ያለው ስለ ቁረይሽ ሰዎች ነው እያነሳው። ከዛ በኋላ እኮ ነው ልንገርሽማ። በቃ እሱን ልንገርሽ። ማስረጃ ልታመጣ አልቻልክም።
ወላሂ አመጣለሁ። ምንድነው ብላችሁ ነው የምትዘባርቁት? እዚህ ተሰብስባችሁ ዝም ብሎ ፕሮፓጋንዳ ነው የምትነፉት እንጂ ያመጣኸው ማስረጃ ልድገምላቸው። አንተ ማስረጃ ብላ ያወራኸው ማለት ነው። ሐሳባችን ምን ነበረ? ሙሐመድ አንቺ ለምን ታብራራለሽ? አንቺ እኮ አትረዱትም አረብኛውን። ወላሂ በስነ ስርዓት አትረዱትም። ሚውት አድርግ አንተ ወላሂ አትረዱትም። እኔ ግን አረብኛውን አንድ በአንድ እየፈሰርኩ ላብራራለሁ። አረብኛህን ያዘው እሱን ካለሱ ደበቂያ የለህም። አሁን ሚውት አድርጋ እንዴ ላብራራው። ሚውት አድርጋ እንዴ ያሟል እንዴ በጌታ ስም። ምንድነው የጠየቅኩት ጥያቄ ምንድነው? ሚውት ለምን እንደማታደርጉት አላውቅም። ስልጣን ያላችሁ በጣም እንትን ናችሁ። የጠየቅኩት ጥያቄ ምንድነው? ሙሐመድ ለጣዖት ተገዝቷል አልኩት። ማስረጃ ብሎ ጠየቀኝ። ይሄው ሳሂህ ሙስሊም ሙሐመድ ለጣዖት አልተገዛም። እሺ ሚውት አድርጋ እንዴ ሶሪ። የሙሐመድ አባት አብደላህ ለጣዖት ተገዝቷል ብዬ ሳወራ ኖ አልተገዛ ለጣዖት የሚያመልከው አምላክ አላህ የሚባል ነው አልኩኝ እኔ ማለት ነው። ምን አለ? ኖ አለ አላህ የሚባል አይደለም አለ። እሺ ቴንኪው አልኩኝና የሙሐመድ ያጎት ልጅ አብደላህ ኢብኑ አባስ የስሙ ትርጓሜ ንገረኝ አልኩት። ምን ብሎ መለሰ? የአላህ ባሪያ ማለት ነው አለኝ። ኦኬ አብደላህ ማለት የአላህ ባሪያ ከሆነ ከመሐመድ በፊት የነበረው የመሐመድ አባት አብደላህ ይባላል። ለማን ተገዝቶ ነው የአላህ ባሪያ ነኝ ብሎ የተናገረው? ጣዖት አምላኪ ብለኸዋል አልኩት። ኦኬ ጣዖት አምላኪ ስላልከው ለማን ተገዝቶ ነው ባሪያ ነኝ? ልጨርስ። ለማን ተገዝቶ ነው ባሪያ የተባለው ስለው ለጣዖት አለኝ። ስለዚህ የሚገዛለት አምላኩ ጣዖት ነው ማለት ነው። ለሱ ተገዢ ነኝ ብሎ ነው ማለት ነው። የስሙ ትርጓሜ የአላህ ተገዢ የሚል ስለሆነ ማለት ነው። አሁን ወገናችን ደግሞ ምን አለ? ኖ የስም እንትን ብቻ ነው። የስም እንትን ብቻ ከሆነ ለምሳሌ አንተ የክርስቶስ ተገዢ ብለህ ስምህን ታወጣለህ። የማትገዛለት ከሆነ ስምህን ታወጣለህ ብሮ? አታወጣም። ምክንያቱም ለክርስቶስ እየተገዛ ስላልሆነ ማለት ነው። ለክርስቶስ እየተገዛ ስላልሆነ የኢየሱስ ተገዢ ማለት አትችልም። ለምን ለሚገዙ ሽርክያ የኢየሱስ ተገዢ ማለት አትችልም። ለምን ሲባል አትገዛለትማ፣ ስለማትገዛለት። ይህ የሙሐመድ አባት ግን ለአላህ የሚገዛ ስለሆነ አላህ የሚባል ጣዖትን ማለት ነው የሚገዛ ስለሆነ የሱ ተገዢ ነኝ የሚል ስምን ያዘው። ኦኬ ከዛ ምን አልከኝ? ኖ እነሱ አካባቢ እኮ ነብይ ማን ነው አላህን ያመልኩታል ግን ያሻርኩ ነበር አልከኝ። አላህን አምላክ ብሎ ይገዙታል አልከኝ። ቤትኛው ምንድነው የምንጨርስ? ሰውየው ጤነኛ ነው ግን በጌታ ልጨርስና ትቀጥላለህ። ታዲያ የሚያመልኩት ከሆነ እሱን የሚያመልኩት ከሆነ አላህን የሚያመልኩት ከሆነ በየትኛው ነብይ ያወቁት ብዬ ጠየቅኩክ። ከዛ ምን አልከኝ? ነብይ ተነስቶላቸው ነበር አልከኝ። ማስረጃ ወጣ ስለ የት ሄዳ መጣ? የኢብራሂም ዳዕዋ ደርሷቸው ነበር አልከኝ። በጣም አስቂኝ። ከመሐመድ በፊት አንድም ነብይ እነሱ ሊያስተምር የተነሳ አንድም ነብይ የለም በአረብ ምድር ላይ። ማስረጃ ልታመጣ አልቻልክም። የጠየቅኩ ጥያቄና አንተ የምታመጣው ማስረጃ ሌላ። እኔ ጠየቅኩ በእነሱ ምድር ላይ ነብይ ከተነሳ ነው ያልኩት። ቀጥል። አሁን ፈጣሪ ሆይ ለፈለፈ እኩል አወራ ስል አንበለሽ ያወራሽ ስለሆነ ብዬ ነው እንጂ ቅድም ያወራ ሚዩቱን አንሱለት። ሰው ያወራ በመሆኑ ነው የምትያዘው። ያ ሰላም። አይ አንድ ነገር ተረዱኝ። ቅድም የአላህ ባሪያ የተባለበት ምክንያት ያው ሽርክ ስለሚያደርጉ ብለናል። ችግር የለውም። ከአላህም ተጨማሪ ሌላ የሚያመልኩ ነበር፣ የታወቀ ነው። ተግባባን አይደለ? ግን አሁን እዚች ጋር ያኒ ለምንድን ነው የጀሃነም የተባለው? ነብዩ አለይሂ ሰላቱ ሰላም ለምን የኢሳት አዱት ተባለ? ከዛ በኋላ ደግሞ አይ መረጃ ደርሷቸው የኢብራሂም አላህ ብቸኛ ማምለክ እንዳለበት። ቆይ አዳምጪ፣ ሚውት ያዢ። የነብዩላህ ኢብራሂም ዳዕዋ ደርሷቸው የሱን ዳዕዋ ስላልተቀበሉ ነው ብለው ይሄው ሸርሁ ላይ ጠቀስኩልሽ። እሱን ደግሞ አንቺ ባጥል ወይም ደግሞ መረጃውን ስላልፈልግ ዝም ብለሽ ሰውን ለማሸበር ወይም ደግሞ ዝም ብለሽ ስለሆነ ይሄንን አልቀበልም ከዓለም ግድ መምጣት አለበት። የመሐመድ አባት ዳዕዋ ደርሶለት ነበር፣ የእስልምና ዳዕዋ ደርሶለት ነበር። አዎ ማስረጃ የመሐመድ አባትን ነው ያልኩክ። የመሐመድ አባት ከሐዲስ ማስረጃ ወጣና ሳይ። ከሐዲስ ሸርሁን አትቀበሉትም? ሐዲስ የተጻፈ ሐዲስ መሐመድ ዳዕዋ ደርሶላቸው አንቀበልም ካሉ ሸርሁ ማሊቃውንቶች አሁን መተው እኮ እንትን ያሉት። ከሐዲስ ማስረጃ ወጣና ሳይ። ልንገርሽ በቃ ከሐዲስ ያ ነብይ ልንገርሽ አስፉት። ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ነው የመጡት። አስለን ማስረጃ እየጠየቀች ነው። ማስረጃ ብቻ ሳይ አታድክማት። አሁን የምትከፍተው ማስረጃ ትልቁ ላይ ያደረግነህ ማስረጃ እንድትከፍት ነው። ኦኬ ከአንድ ሰዓት በላይ ነጥብ የሌለው ውይይት እያደረክ ነው። ምንም ማስረጃ ሳታቀርብ ሰው ሁሉንም ነገር በማስረጃ እያሳየች ነው። ሶ አሁን ለጠየቀች ጥያቄ ማስረጃ ብቻ አውጣ። ዳሴት ምንድነው? ሚዩትን አንሳ። ሐዲስ ነው ያልኩ። ሐዲስ የለህም?
ሐዲስ ይሄ ሸርክ የመጣው ሐዲስ ሳይኖር ከየት አመጡት ሊቃውንቶች? ሐዲስ ላይ ሳይኖር እነሱ ከየት አምጥተው ሊያብራሩ ቻሉ? መሐመድ እኔ ዳዕዋ አድርሼ ለአባቴ ዳዕዋ አድርሼ ቆይ ያብራሩበት ነገር እኔ ዳዕዋ አድርሼለት አልቀበልም አለኝ ብሎ በተናገረው ነው ሸር ያብራሩት። ይሄንን አውጣና ሳይቀር በመጀመሪያ ይሄ ያብራሩት ከዚህ ነው። ዝም ብለ ሐዲስ ሳይኖረው ምንጭ ሳይኖረው ሐዲስ ሳይኖረው ከየት አመጡት? ወማ ኩና ቁርአን ላይ ሱረቱ አልኢስራእ ላይ وما كنا معذبين حتى نبعث رسولا الى ለሙሐመድ አባት አዳምጪኝ። አረ ጉድ ነው። አዳምጪኝ እህቴ። አሁን ሌላ ነው የምትመልሰው አንተ። እየመለስኩልሽ والله እየመለስኩልሽ ነው። እሺ ቁርአን አያውን አሳየኝና ለሙሐመድ አባት ዳዕዋ ደርሶለት አልቀበልም በማለቱ ሸር እንዳብራሩ ታሳየናለህ። ሐዲሱን ምንጩን ተናገረ ማለት ነው። ሸርሁ ይሄውና ቁርአን ላይ ደግሞ የሐዲሱ ምንጩ ያው ነው። ይሄ ሐዲስ ራሱ ስለዚህ እዛ ላይ እኔ ለአባቴ ዳዕዋ ደርሼ ሐዲሱ ላይ ይላል። እስቲ አውጣና ሐዲሱን አንብብልን። ሐዲሱ ላይ የት ጋር ነው ወይኔ ባላ ተቀበል ማለት ብሎ የተናገረው? እንደዛ አይልም። የነብዩ አለይሂ ሰላቱ ወሰለም የተናገሩት የኢሳት ነው አሉ። ለምን ሲባል መሐመድ አልተናገረም። ባልተናገረም አለ ሐዲሱ ላይ አባቴን ዳዕዋ አድርሼለት አልቀበልም ስላለኝ ነው የጀሃነም። እሳቸው አላገኙትም። ስለዚህ ያለ ነገር ነው ያወራክ ያለው እኮ ነው ማለት ሰማኝ። ምን ጌታ ስም አሁን አንቺ እኮ ለመረዳት ሬዲካሎች ዝም ብዬ ነው ሰዓት የምፈጀው። ለመረዳት ሬዲ ማልሆነ ለምን እንደሆነ ታውቃለህ? የሌለን ነገር አለ ብለህ ስታወራ ማለት ነው። ምንድነው ወላሂ አይደለም። አባቱ ሲሞት በራሱ መሐመድ ነብይ ሆኖ ነበር። እሱ ሌላ ጥያቄ አደራርቢ። ስለዚህ ውሸት መሐመድ ነብይ ሲሆን አባቱ በህይወት ነበር በራሱ። ኦሌን ገርሽ የነብዩላህ ኢብራሂም ዳዕዋ ደርሷቸው ያልኩሽ እኔ እኮ ሰምቻለሁ ያልኩሽ እኮ ከነብዩላህ ኢብራሂም ነው እንጂ ደርሷቸው ያልኩሽ እኔ ዳዕዋ አድርሼለት አልቀበልም ያለበትን ማስረጃ ልታመጣ መስፈርት ነው። ሲቀጥልም ደግሞ መሐመድ ነብይ በነበረ ሰዓት አባቱ የለም ሞቷል። ያለ ማስረጃ እናስወራ ነው። ይበቃዋል አይበቃውም? እሱ ወላሂ ግን ምንም መረጃ አጣቅስ። ኧረ ራሷ አንተ አፍ ዝም ብሎ ነው የሰፋው መረጃ የለም። አትገለጥ ወንድሜ ተው። ጌታ ጭንቅላት ቢሰፋጥሩ ነበር። በደንብ አስተውሉ ፖይንቴ ምን እንደሆነ ማለት ነው። የመሐመድ አባት አብደላህ ይባላል። ኦኬ በደንብ እንድትይዙ። የመሐመድ አባት አብደላህ ከሆነ አብደላህ ማለት ደግሞ ትርጉሙ ምንድነው? የአላህ ባሪያ የሚል ነው። የአላህ ባሪያ ካለ የሚገዛለት ባርነቱ ለማን ነው? አብደላህ ባርነቱ ለማን ነው? አብደላህ የሞተው በጣዖት አምልኮ ጣዖት አምላኪ ሆኖ ነው አይደለ? ጣዖትን ነበር ይገዛ የነበረው። ባርነቱም ለጣዖት አምልኮ ነበረ። ስለዚህ የስሙ ትርጉምን ስታዩ የአላህ ባሪያ የሚል ከሆነ ይገዛለት የነበረው አምላኩ አላህ የሚባል እንደሆነ እንረዳለን ከስሙ ነው። የኔ ፖይንት ማለት ነው። ከዛ ምን አለ ይሄ ወንድማችን ደግሞ ነው ይሄ ዝም ብሎ የስም ትርጓሜ ነው እንጂ የሚገዛው አምላኩ አላህ የሚል አይደለም ማለት ማስረጃ የለውም። እኔ ግን የስሙን ትርጓሜ ይዤ ነው ያወራሁት ያለሁት። እሱ ማስረጃ የለውም እንዲሁ ማለት ነው። ኦኬ እንደዛ ከሆነ ለምሳሌ አንተ የክርስቶስ ተገዢ ማለት ትችላለህ። ስምህን ሳታምንበት የስም ትርጓሜ ነው ብለህ ዝም ብለህ የክርስቶስ ተገዢ ማለት ትችላለህ? አትችልም። ምክንያቱም ለምትገዛለት ነው። እኔ አንቺ መጀመሪያ ታነብይም የዚህ ተገዢ ነኝ የሚለው ለሚገዛለት አካል ነው። መሐመድ አያነብም ነበር አብዱል መሐይም ነኝ ብሎ ስለተናገረ ማለት ነው። ስለማንበብ እንዳታነሱልን። የዚህ ተገዢ ነኝ ሲል የሚገዛለትን አካል ኮት እያደረገ ነው። ስለዚህ የአላህ ተገዢ ነኝ ሲል ለሚገዛለት አካል ባሪያ ነኝ እያለ ነው አብደላህ። ልክ ያጎት ልጅ ስሙ ማን የመሐመድ ያጎት ልጅ ስሙ ማን ነው ስለ አብደላህ አለኝ። ትርጓሜውስ ምንድነው ስለው የአላህ ባሪያ አለኝ። ልክ መሐመድ ያስተማረውን ያስተዋወቀውን የአላህ ባሪያ እንደሆነ ነው የሚያምነው የመሐመድ ያጎት ልጅ ማለት ነው። ልክ እንደዛው የአባቱም ስም ደግሞ አብደላህ ከሆነ ለሚገዛለት አካል ነው ባሪያ ነኝ ብሎ እየተናገረ ያለ። ያ የሚገዛለት አካል ደግሞ አላህ መሆኑ ግልጽ ነው ከስሙ ትርጓሜ ነው። አለቀ። ማስረጃ የላችሁም እናንተ አይደለም ስትሉ ቀጥሉ። እሺ ሙስሊሞች ምንድነው ክርስቲያኖች ኮፒ ሊንክ አድርጎ እና ቃል ይቀጥል ከገባችሁ ልጅቷ። ኦኬ ሞዴል ሚዩትሽን አንሽና አዋሪ። ሞዴል አለሽ? ሞዴሏ ሄሎ አሎ የሰማው ነው አውሩ፣ ችግር የለውም። አሁን ሰገባው ኖ መልስ ልትመልሽ ነው የገባሽው እኮ። ለምንድን ነው የምናወራው? ለተጠየቀው ጥያቄ መልስ ስጪ። አይ አልነበርኩም እና አሁን ነው የገባሁት። ልስማችሁ በርታ።
ኦኬ የመሐመድ ቤተሰብ የት ናቸው? ጥያቄውን በቃ ባጭሩ እንትን ኦኬ ኤፊ አውሪ ቀጥይ። ያልኩት ጥያቄውን ባጭሩ ንገራትና ቀጥሉ። መልስ አልነበረች ባጭሩ ቀጥሉ። እሺ ሰላም ላንቺ የሆነ እህታችን። አሜን። ኦኬ መሐመድ አባት የት ነው ያለው? ክርስቲያን ነሽ እንዴ? እንጃ ክርስቲያን እንኮ እንጃ በጣ ክርስቲያን ኦኬ አም ሶሪ አላወኩም። ሌላ ሙስሊም ይግባ። አይ ቃል የት ነው ያለው ብለን ብንጠይቃት እርግጠኛ ነኝ ከነ ሎኬሽኑ ነው የምትነግረን። ያ ኦኬ ሐምዛ ወንድማችን ወገናችን እንዴት ነህ? አላወኩም የምር ክርስቲያን መሆኗን። ኦኬ ሰላም ነው ሐምዛ? ምን ነበረ ጥያቄው? ጥያቄያችን የመሐመድ ቤተሰቦች የት ናቸው? የመሐመድ ቤተሰቦች መቃብር ውስጥ ናቸው። ኦኬ ጀሃነም ናቸው አይደል ያሉት? ማን ያለ ጀሃነም? ሐዲሱ ጀሃነም ውስጥ እንዳሉ ነው የሚናገረው። ሐዲሱ ማን እንደጻፈ መቼ እንደተጻፈ ታውቃለህ? ማን ነው የጻፈው? መቼ ነው የተጻፈው? ሱና አቢ ዳውድ 47:18 ላይ በስንተኛው ሆኖ ነው የምናገኘው? በስንተኛው ዓመተ ምህረት ነው የጻፉት ታውቃለህ? ሱና አቢ ዳውድ በስንተኛው ዓመተ ምህረት ነው የሚጻፈው ብለህ ታስባለህ? አይ ሐዲሱን እየጠየቅኩ ነው ያለው ጓደኛ። አይ ያው በትክክል ምናወራው ከሆነ እናውራ። እኛ ምን አገባን? ለምን ሐሳቡ ላይ ብቻ አታወራ? አው ሐሳቡ ምን ነበር አልኩሽ እኮ ስለ ሐዲሱ ነው። ሐሳቡን አንሳለትና አውሩ ቃል ያው መሐመድ ነብያችን አለይሂ ሰላቱ ወሰላም እንዳሉት ለው ኩንቱ አዕለሙ الغይበ ለስተክሰርቱ ሚን الخይር። ወንድማችን አረብኛ ስለማረ እኮ አይደለም። አረ ምን ሞታ አረብኛ ማለት የተጠየቀው የመሐመድ አባት እናትና አባት የት ናቸው? እየመለስኩልሽ ነውና አዳምጪኝ። በአማርኛ አውራ። በአማርኛ በመነኛ ያወራሁት ነው? በአረብኛ ነው ያወራኸው? አሁን በአረብኛ ነው ያወራሁት። ከአንድ ተወለደ ሰከንድ በፊት ያንቆ ቁርአን ቀርቼ ልተረጉምልሽ ነው። ቁርአን አያስፈልግም። መጀመሪያ ስትናገር ምን አልክ ነው? ቀጥሽ ቃል እሺ ሐዲሱ መች ዓመተ ምህረት እንደተጻፈ ታውቃላችሁ ወይ? ጠየቅኳችሁ። ሐዲሱ ላይ ተጽፎ ተቀምጧል ኦልሬዲ እና ግሬዱ ሳሂ ነው። ስለዚህ የዛ ላይ ቬሪፋይ እያደረገ ነው ማለት ነው። ጥሩ ንገረኝ፣ መች ዓመተ ምህረት ነው የተጻፈው ሐዲሱ? ዓመተ ምህረቱ ላይ እኮ አይደለም አሁን ጥያቄያችን። የማሜ የማታውቅ ከሆነ እነግርሃለሁ፣ ንገረኝ በል እስኪ። ችግር የለም። ማወቅ ነው። አውቀዋለሁ። እሱ ላይ አይደለም ጥያቄ እኔ አልባኒም 16ኛ ክፍለ ዘመን ላይ እንደመጣ አውቃለሁ። ሙስሊም ስኮላር ነው። ተረጋጋ አንድ ጊዜ ወገናችን። እኔ አሁን ዓመተ ምህረቱ ላይ አይደለም ጥያቄ ፋዘሩ ኦኬ አባቱ ሄል ናቸው። ከራሱ አንደበት የሰማነው ነው ይሄ። ይሄንን ታውቃላችሁ ወይ? ትላንትና በትልልቅ ሚዲያዎቻችሁ ላይ ሲቀጠፍ ነበረ። ያን ደግሞ እንትና ያውጥተን በማስረጃ እያሳየ ነው። ስለዚህ እዚህ ላይ ፎከስ እናድርግ። ዓመተ ምህረቱ አይደለም አሁን። እሺ ላውራ ብቻ ሙት አታርግኝ እህታችን፣ የዚህ ባለቤት የዚህ ቲክቶክ ባለቤት ሙት አታርግኝ። ሳውራ ሙት አታርግኝ። እኔ የጠየቅኩ ያለሁት ስለ ሐዲሱ እናውራለን። ይህንን ሐዲስ ሙሐመድ እንዳለ ከሙሐመድ አፍ እንደተጻፈ በምንድን ነው የምታውቁት? አንደኛ የተጻፈውን ነገር ሁሉ ሙሐመድ ነው ያለው እያላችሁ የምትናገሩት መረጃችሁ ምንድን ነው? ከየት ነው ያመጫችሁት? ሌላ ሰው ታስገቡ። ሳሂህ ከተባለ እንደ ማስረጃ ይቀርባል። ጠይቁና ቤት የገባን መሰለኝ። አወልን አስገብቻለሁ። ኧረ መሐመድን እናንተ ደግሞ የሰውን ታስገባላችሁ። አወልን አስገቡት፣ ይልቅ አወልን አስገቡት። እሺ እኔ መልሽ ማማዬ ከውስጥ አስቀምጬልሻለሁ። ፍሪ በምትሆኝበት ሰዓት
የፈለግሽውን ጥያቄ መጠየቅም ትችላለሽ። ቶፒኩን አንቺ መርጠሽ በፈለግሽው ጥያቄ ላይ ምላሽ ማግኘት ትችላለሽ። ጥያቄ ከሆነ ውይይትም ከሆነ የውይይት ረሱን ምን አልክ? ማማዬ ምን አልከኝ? አልሰማሁም ነበር እየሰራሁ ነበር። ኢንቦክስ ላይ ጽፌልሽ ነበር የተሰጠኝ ምላሽና ውይይት ነው የምፈልገው እንጂ እኔ ጥያቄ አልጠይቅም አልሽ። ለዛ የውይይቱን ርዕስ ምረጪና ከዛ በኋላ እዛ ላይ መነጋገር። አሁን እዚህ ጋር አንቺ ዕውቀት ያለሽ ሰው ነሽ። ዕውቀት ከሌለው ሰው ጋር ማውራት አይጠበቅብሽም። ግን በሆስት እንገናኝ ብለሽኛል። ውይይትም ከሆነ በቃ ሄደ። እውነተኛ አምላክ ማን ነው? አላህ ወይስ ኢየሱስ? በነቢያትና በሐዋርያት የሚታወቀው አምላክ ማን ነው? አላህ ወይስ ኢየሱስ? በዚህ ርዕስ ታሳውቃቸዋለህ። ታች አውርዳችሁ እውቀት ያለው ኡስታዛቸው ቢሆን ጥሩ ነው ማለት እነሱ እውቀት አለው የሚሉት ማለት ነው። ሁሴን ቢሆን ይሻላል። በቃ በውስጥ ጽፌልሻለሁ ብሎሻልና በውስጥ ጨርሱ። እኔ እኮ ክርስቲያኖች ለምን ታስገባላችሁ? የምታስገቡትን አታውቁም? ሳምፕል ብቻ ነው እንዴ ያለው? ሙስሊሞች እኮ ጠቋሚ ሆነው ብቻ አለ እኮ። ኦሊያድ አናግረው ካሌብ ኦሊያድን ተቀበል። እንዴት ነህ ኦሊያድ? ሰላም። ድምፅህን ከፍ አድርገህ ታፍናል። አይሰማም ማለት ነው። ይኸው አሁን ትሰማለህ። በቃ እየደረሰ ነው አሁን አንዳንድ ነገር እና ኦኬ እጠይቃለሁ። ኖ ትጠየቃለህ። ቶፒክ አስቀምጠን እዛ ላይ እኔ መጀመሪያ ተረዳኝና ከዛም በኋላ ትቀጥላለህ። አይ አልረዳህም። ለምን እንደሆነ ታውቃለህ? ቶፒክ እዚህ ላይ አስቀምጠን እኔ ስለ ሃይማኖት ምናምን ስለጠይቅ አይደለ፣ አንድ ጥያቄ ጠይቄ ከዛም በኋላ ትክክል። የምን ጥያቄ ነው የምትጠይቀን? ወገናችን ማን ነው የሚያወርዳቸው? ዶክ አቤት፣ እንዴት ነህ? ሰላም ነው? ደህና ነህ? አለን። ኦኬ። የመሐመድ ቤተሰቦች የት ናቸው ያሉት? ቤተሰቦች ማለት እነማን? አባትና እናቱ። አሳዳጊ አይደለም፣ አባትና እናቱ ቤተሰብ ሲባል ያው በሐዲስ እንደተቀመጠው አንድ ሰው ወደ እሳቸው መጥተው አባቴ የት ነው ያለው ስላቸው የኔም ያንተም አባት እሳት ውስጥ ናቸው ብሏቸዋል አለይሂ ሰላቱ ወሰላም። በጣም ጥሩ። ያው እሳት ውስጥ ማለት ጊዜያዊ ጀሃነም ውስጥ ናቸው ማለት ነው። እየተጠባበቁ ነው። ኦልሬዲ ጀሃነም ውስጥ ነው። ያው ፓስት ቴንስ ውስጥ ናቸው ሲባል መግባታቸው እርግጥ ነው እንደማለት ነው። ለዛ ለርጋጥ ለዛ ከፍርድ በኋላ ይገባሉ ማለት ነው አይደል? ይሄን በማስረጃ አስደግፈን እየጠየቅን ነበር። አሪፍ መልሰሃል አንተ። እናቱስ? ያው እናቱም አንዳንድ ሰዎች አሁን ፈትራ የሚባል ጊዜ አለ። የነቢያት ተልእኮ እዛ መሀል የተፈጠረ ክፍተት አለ። እዛ ውስጥ የነበሩት በነቢ ኢብራሂም ሃይማኖት ከዛ ያፈነገጡና ጣዖት አምላኪዎች የሆኑ ሰዎች እንዳለ ጀሃነም እንደሚገቡ ነው። እናታቸውም ማርታ እንዳይጠይቁ ተከልክለዋል። ግን ልክ እንደዚህ እንደ አባታቸው ቀጥታ ጀሃነም ውስጥ ናቸው የሚል እንትኑ የለኝም። ኦኬ ምን አለ ዶኪ፣ እዚህ ጋር አንተ አሁን የተማርክ ጎበዝ ነህና ምን አለ መሰለህ፣ ነቢዩ ኢብራሂም ኦልሬዲ ሰብኮላቸው ከነበረ ለነ መሐመድ እናትና አባት የነሱ የነቢዩ መሐመድ መምጣት ሁለተኛ ጊዜ መነሳት ምንም ያስፈልጋል ወይ? በዚህ ላይ ስመትበታለህ አስፈላጊ ነው? እስቲ ጥያቄውን እንድገምልኝ በደንብ እንድገም። የነቢዩ ኢብራሂም ቅድም መጀመሪያ ላይ ነበረ ብላል አይደል? ተናግረዋል ብላል። ሰብኮላቸው አይደል? ከሰበከላቸው ይሄኛው ነብይ ደግሞ መነሳቱ ወይም ደግሞ ቅድሚያ ከነበረ በአንድ በተውሂድ ያምኑ ከነበረ ከእናቱ በፊት የነበሩት ማለት ነው። ግን እናቱ አላምንም ብለው ነበር ጣዖት ያመልኩ የነበሩት አይደል? ኦኬ። ከእንደገና መላካቸው ለምን አስፈለገ ነው ጥያቄው አይደል? ኖ አይ ተልኮላቸው ተሰብኮላቸው ኦልሬዲ የያዘው ይዟል።
ሃይማኖቱን እንትን ያለው ደግሞ የተወው ደግሞ ወጥቷል እና ይሄ ነገር ቁርአናችሁ ላይ እንዳለ የፈለገውን እያጣመመ የፈለገውን እያቃነነ ነው ማለት ነው አላህ ወይስ ምን ማለት ነው? ይሄ ነገር እዚህ ጋር የሆነ ነገር ብስ እሺ ልመልስና ምናልባት ጥያቄ ከመልሴ ከጥያቄው ጋር ብዙ ማይር ከሆነ ታርመኛለህ። ነቢያቶች የሚላኩት ሲጀመር አሁን አንድ ነብይ ተልኮ ለህዝቡ በቃ በቂ ነውና ምንም ካሁን በኋላ ሌላ መላክ አያስፈልግም ቢባል ኖሮ ከኑህ መጀመሪያው ነብይ ኑህ ነበርና ከኑህ በኋላ ሌላው መላኩ ባላስፈለገ ነበር። ስለዚህ ነብይ ኢብራሂም መልእክቱ ከደረሰ በኋላ ከዘመናት በኋላ ያ መልእክት እየደበዘዘ ይሄዳል። ሰውም ከዛ መንገድ እየረሳም በተለያየ ምክንያት ሲሄድ ሌላ ነብይ መላኩ ያስፈልጋልና ተላከ ማለት ነው። ኦኬ ቀደም በንግግር ላይ እንዳደረግ ነው እንደተመለከትኩት ምን እያልክ ነው አንተ? የነብዩ መሐመድ እናት ኦኬ የነብዩ መሐመድ እናት የገቡት ሲኦል የገቡት ያልከው ቅድሚያ ተሰብኮላቸው ነበር፣ ግን ቀጥተኛውን ሃይማኖት ይዘው አልነበረም። እስከዛ ድረስ እስከ ነብዩ መሐመድ እናት እስከነበሩበት ሰዓት እሳቸውም ነብይንም ከተወለዱ በኋላ ያለው ሰዓት ያ ሃይማኖት ኦልሬዲ ነበር ማለት ነውና ሂራ ዋሻ ውስጥ የተፈጠረው ግርግር ውጅንብር የፈጠራ ወሬ ነው ማለት ነው የሚሆነው። ለምን የትኛው ሃይማኖት ነው የነበረው? በነብዩ ኢብራሂም የነበረው ሃይማኖት። አዎ ምን መሰለ በነብዩ ኢብራሂም የነበረው እስልምና ያው እንደምታወቀው እኛ የምናምነው ሁሉም ነቢያት በእስልምና እንደተላኩ ነውና ምን አለ እዛ እሳቸው በተላኩት ጊዜ አንደኛ በነብዩ ኢብራሂም መንገድ ያንን መንገድ እንደያዙት የቀጠሉ ሰዎች አሉ፣ ጥቂትም ቢሆኑ ማለት ነው። ልክ በእስልምና የነበሩ አሉ፣ በጣዖት አምላኪዎች በአረቡ አካባቢ ደግሞ ከዚህ ዶክ አንዴ ላስቆመ። ምክንያቱም ከዛ በፊት እስልምና ነበር ካልክ አሁን እዚህ ጋር ዲባንክ እንደሆነብህ መጽሐፉም እምነቱም ምን እንደነበረ የምታውቅ አልነበርክም እየተባለ ነው ሳውዲ ላይ። ያንተ ነብይ መጽሐፉም እምነቱም ምን እንደነበረ አታውቅም እየተባለ እየተነገረው ነው። እምነቱ ከዚህ በፊት ነበር ካልክ which is አይሰራም ማለት ነው። ዶክ ያንተ ሎግ አናሎጊ አሁን ላይ ማለት ነው። እስቲ አረብኛው ላይ ትንሽ እንትን ዙም ኢን አድርገውና አረብኛውን አሳየኝ እስቲ። ያው መቀጠል ትችላለህ። ኢለይከ ሩሐን ኖ አንተ ያለበት እየፈሰሰ ምን ይላል? እንዲሁ አውሐይና ኢለይከ ሩሐን ወደ አንተ መልእክትን አረግን ሩሐን ኦኬ እሺ ወደ አንተ ላከን ምን አምሪና ከኛ የሆነን ሩሐን ማለት እዚህ ጋር ሩሐን የሚባለው አንዳንዴ መንፈስም ሊሆን ይችላል ወይ ደግሞ ጅብሪል ሊሆን ይችላል። ከሁለቱ እዚህ ጋር ያው ትክክለኛ በአማርኛ አስቀምጡ። ከነዚህ ስኮላሮች አንበልጥም። አንድ ነገር ዶክ አንድ ነገር አክኖሌጅ አድርገን እናልፍ። አሁን እንለፍ። እዚህ ጋር ትራንስሌት ስትደርግ ከሳዲቅና ከሳኒ ሀቢብ አንበልጥም። ስለዚህ መንፈስ የተባለው ቁርአን እንደሆነ አረጋግጠውታል። ቬሪፋይ አድርገው። መንፈስ ብቻ ብለህ አትተው፣ ቁርአንን በል። እሺ ማኩንተ ተድሪ መል ኪታብ። እሺ እስቲ መል ኪታቡ ወለል ኢማን ወላኪን እሺ አንተ አታውቀውም ነበር ምን እንደሆነ። ኖ መጽሐፉም እምነቱም ምን እንደነበረ አታውቀውም ነበረ ይላል አረብኛው። እሺ ቀጥል። ከዛ በኋላ አለፍኳ ማኩንተ ተድሪ ይልና እሺ ሃይማኖቱም መጽሐፉም ምን እንደሆነ አታውቅም ነበር ወላኪን ብልና እሺ እስቲ ከዛ በኋላ መንፈሱን እንዳወረደ ምናምን ይናገራል። ፎር ሹር ግን አንተ ያስተማርነው ወደ ቀጥተኛው መንገድ መራነ ይላል። እሺ ጥያቄያችን ኖ ያንተ በኮንቨርሴሽናችን መካከል እምነቱ ነበረ ነቢያቱ ኢብራሂምም ይጠቀመው ነበር ካልክ የነብዩ ኢብራሂም ይጠቀመው የነበረው መጽሐፍ አንድ አቅርብልኝ። ሁለተኛ እዚህ ጋር ደግሞ እምነቱ መጽሐፉ ምን እንደነበረ ነብዩስ ከሌለ ይሄ መጽሐፍ እና እምነት እንዳልነበረ ለሱ ስለወረደለት ማለት ነው። which is why we are asking you like የኢብራሂምን መጽሐፍ ታመጣልኛለህ፣ እምነቱስ ምን እንደነበር ታመጣልኛለህ ማለት ነው። በመረጃ እያስረከብን እያስደገፍን እንሂድ። እሺ ነብይ ኢብራሂም መጽሐፉ ሌላ
ቁርአን ውስጥ ማለት ነው ሱፊ ኢብራሂም ወሙሳ የሚል አለ። የሙሳና የኢብራሂም መጽሐፍ ይላል ጁምላ። ተረጋጋ። እንደዚህ አይደለም መጽሐፉ የወረደለት ኦኬ ለነብዩ መሐመድ ነው። ይሄ መጽሐፍ የወረደው መጽሐፉ እምነቱ ምን እንደሆነ አታውቅም ካለው ከዛ በፊት ስለ መጽሐፉ ይሄ መጽሐፍ የለም ኤግዚስት አያደርግም ያለ ያም ምን ማለት ነው? ያ ደግሞ ስለ ነብዩ ኢብራሂም የምታወራው ሌላ መጽሐፍ ይዘህ መተህ ነው። የትኛውን የነብዩ ኢብራሂምን መጽሐፍ ይዘህ ስትመጣ ስለሱ ማውራት እንችላለን። ስለዚህ ነብዩ ኢብራሂም እስልምናን ይከተል ነበር ካልከኝ የሱ መጽሐፍ ያስፈልገኛል። እንዴት እስልምናን ለመከተሉ ማስረጃ ያ ከቁርአን ውጪ ነው ሊሆን የሚገባው። ቢካዝ ይሄ መጽሐፍ ለእሳቸው ለነብይ የወረደለት ሲሆን ከዚህ በፊት እምነቱንም መጽሐፉንም አያውቅም ነበር እኮ አሁን እኮ አያውቅም ማለት አልነበረም ማለት አይደለም። ለእሳቸው ለኢንዲቪጁዋሊ ለነብዩ የማያውቁት ነበሩ። ከዛ አስተማርኩ እያለው ነው እንጂ ከዚህ በፊት አልነበረም አይደለም የሚያስይዘው ይሄ የሚያስረዳው ማለት ነው። ኖ አይደለም። ምንድነው ቁርአን የማን ቃል ነው? የአላህ ቃል። የአላህ ቃል ለማን ነው የወረደው ማለት በማን ነው የወረደው ወይስ ለማን ነው የወረደው? ይሄ የአላህ ቃል ለማን ነው የወረደለት? ለሁሉም ለሰው ልጆች ማለት ነው። ኦኬ ኖ አይ ስፔሲፊካሊ መጀመሪያ በማን አማካኝነት ለማን ነው የወረደው? መጀመሪያ ሂራዋሻ ውስጥ በጅብሪል አማካኝነት በነብዩ መሐመድ አለይሂ ሰላቱ ወሰላም ወረደ። ስለዚህ ቁርአን በእሳቸው ነው እንጂ የወረደው ከዛ በፊት የለም። ከዛ በፊት አለ የሚል ቁርአን ነብዩ ላይ ነው የወረደው። ቁርአን የሚባል ይሄ ቁርአን የሚባለው አሁኑ የመጨረሻው ህግ ማለት ነው። ነብዩ ላይ ነው የወረደው። ከዛ ይሄንን ምንድን ያመጣሁት መሰለህ? ነብዩ ኢብራሂም ከዚህ በፊት እስልምና እምነትን ሰብኮላቸው ሄዶ ነበር ስላልክ አይደለም እያልኩ ነው። አልሰበከም። ኦኬ እስልምና እምነትን አልሰበከም። እስልምና ራሱ የመጣው ይሄው በዚህ በነብይህ ነው which is 7ኛው ሴንቸሪ ላይ። ከዛ በፊት አለ የምትለኝ ከሆነ የነሱ መጽሐፍ አቅርብልኝ። ለሁሉም ነቢያቶች መጽሐፍ ይወርዳል እያልክ ስለሆነ ማለት ነው። አሁን ፖይንቴን ሁላችሁም የተረዳችሁ ይመስለኛል። ሶ ከድር ሚዩትን አንሳና አውራ። ያው ለነቢያት ሲመጡ በተለያየ አኳን ነው የሚመጡት። አንዳንዱ መጽሐፍ ይኖራቸዋል፣ የራሳቸው መጽሐፍ። አሁን ለምሳሌ እኛ የምናምነው ዘቡር አለ፣ ኢንጂል አለ። ኖ ኢንጂል የትኛው ኢንጂል? የታለ? ተውራት አለ። የት አለ ማለት ስለ የግድ ቁርአን በቁርአን ብቻ ላይ የተገደበ አይደለም። ነበሩ በፊት የነበሩ ነቢያቶች የራሳቸው አለ እያልን አናልፍም። ይሄ የምግብ ቤት ምግብ ሜኑ አይደለም እያወራን ያለ ነው በማስረጃ ነው። ስለዚህ ማስረጃህን አቅርብ። ኢንጂል ካልክ ኢንጂሉን አምጣ፣ ተውራት ካልክ ተውራቱን አምጣ። አሁን እያመጣኸው ብናወራው እንደዛ ያስኬደናል። ሚትን አንሳና አንዴ ካለ አምጣ፣ ከሌለ የለም ብለህ አክኖሌጅ አድርገህ እለፍ። ይኸውልህ አታጋፍጠኛ። ጥያቄ ስጠይቅ እኔንም እንትን ስጠኝ፣ መጽሐፍ ስጠይቅ ክሊር አድርገና የሆነ ነጥብ ላይ አንስተን ከዛ እንለፍ። አሁን ቁርአን ትክክል ነው። ቁርአን አሁኑ ብቻ ነው። ይሄ ቁርአን ብቻ ነው ያለው፣ ሌላ ከዛ በፊት አልነበረም። እስልምና ግን ነበር እያልኩ እኮ ማስረጃውን አቅርብልን። ዶክተር ተብለህ አይደል? በማስረጃ አይደል እንዴ አንተ ዶክተር ተብለህ ነው ወይስ ምኑን ነው የሚያቀርብልህ? እኛ የምናምነው በቁርአን ነው። እኔ የማምነው በቁርአን ነው አይደል? ቁርአን ላይ የለም ካልከኝ እዛ መከራከር እንችላለን። በቁርአን ነው የምናምነው። መጽሐፎች እንዳሉ ነቢያቶች እንደተላኩ ይሄ ነው ቁርአን የሚነግረን። እኔም ይሄንን መጽሐፎች አምጣልን። መጽሐፎቹ ተላኩ ተብሎ ተጽፎ ያሉት መጽሐፎቹን ኢንጂልም ይሁን ተውራት ከሁለቱ አንዱ አቅርብልን። እሺ መጽሐፎች ከዛ በፊት ለመኖራቸው ከቁርአን ላቀርብልህ? ኖ ቁርአን ማስረጃ ሊሆን አይችልም። ቁርአን እኮ ለነብዩ እንደወረደ ጨረሰ። ከምን ላምጣልህ? አክኖሌጅ አድርጋ። አሁን ቁርአን እኮ እንደወረደው እምነቱም ኦኬ መጽሐፉ ምን እንደሆነ ከዚህ በፊት ስለማያውቅ ወረደለት። የወረደለት መጽሐፍ ይሄ ቁርአን ብቻ ነው። ይሄ ማስረጃ ደግሞ የነብዩ መሐመድ ላይ ቁጭ ብለን ወይም ቆመን ልናወራ አንችልም። በሳቸው መጽሐፍ ላይ ከነሱሳቸው መጽሐፍ ውጪ ያለ መጽሐፍ ነው አምጥተህ ያንተን ክሌም ቬሪፋይ ማድረግ የምትችለው። ቀጠለ ኮስቲ። አይ ላስማማችሁና ጀስት ዶክተር ይሰማዎታል? ይሰማኛል። እሺ ምን እያሉት መሰሎት ቃል አሁን ለምሳሌ እሱ ለሚያወራው ነገር ትክክል ስለመሆኑና አለመሆኑ
ማረጋገጫ ያስፈልጋል። ማረጋገጫው ደግሞ ራሱ ሊሆን አይችልም አይደለም። እሱ የተናገረውን ነገር ትክክል መሆኑን የሚያረጋግጥ ወይ ሌላ አካል ያስፈልጋል ማለት ነው። ስለዚህ ያ ለተነገረው ቃል ምን ማስረጃ አለ? ቁርአን ለተናገረው ቃል ትክክል ስለመሆኑ ምን ማስረጃ አለ ሲባል ራሱ እንደ ማስረጃ አይቀርብም። እሺ ለማለስ ይመልሱለት። እሺ የሆነ ጊዜ በነቢዩ ጊዜ ሰዎች ከዚህ በፊት የነበሩ የኪታብ ባለቤቶች የሚባሉት አይሁድና ክርስቲያኖች የነበሯቸውን መጽሐፍ ማለት ነው። እነዛን ሲያነቡ ነብዩ አዩና በኔ አትብቃቆም ወይ በዚህ በቁርአኑ አትብቃቁ ነው። እስልምና አሁን የመጨረሻ የሆነው በቁርአን ተቋጣጣቸዋል ነው ያለው። ስለዚህ ያንን ነገር እኛ አሁን ነገራቶችን ሁሉ ልናቀርብ የምንችለው ከቁርአን እና ቁርአን ነው እንጂ አንዳንዴም ካስፈለገ ከኢንጂል ለመከራከሪያ ሲሆን እንጂ ሙሉ ሁሉንም ነገር የያዘው አሁን ቁርአን ስለሆነ እኛ ምናምነው ልናመጣው የምንችለው ከዚህ ነው። ለመከራከር የሚሆነን ይሄ ነው እንጂ አሁን በፊት የነበረው ነብይ ኢብራሂም የነበረው መጽሐፍ አምጣ ብትለኝ ከየት አመጣለሁ? ማንም ሊያመጣ አይችልም። እስቲ ኢንጂልን ያምጡልን እስቲ ዶክተር። በመሀል ልግባና በጣም ይቅርታ፣ ለዶክተር የሚሆን ጥያቄ ብንሰጠው ምን ይመስላችኋል? ከዚህ ወጣ ብለን ዶክተር ስለሆነ አይ ዶንት ኖ የሰው ሐኪም ይሁን የፈረስ የእንስሳ አይ ዶንት ኖ ወይንም የክብር ይሁን መጀመሪያ ላረጋግጥና ኖ ይኸውልህ እኔ ይሄንን እንትን አይቼ ነው የገባሁት። ሌላ ጥያቄ አልቀበለም። ለምን መሰለህ? ከሕክምና አንፃር እስልምና ያስተማራቸው ትምህርቶች አሉና እንደ ዶክተር እንዲመልሱልኝ የሚፈልገው ጥያቄ አለ። ከእርሶ ከእውቀቱ አንፃር ማለት ነው። ምን ይመስላችኋል? ፈቃደኛ ከሆናችሁ ያ ካሌብ፣ እኔም እሱ ነው የጠየቁት ዶክተር ስለሆነ ቢመልስልን ጥሩ ነው። አንድ ጥያቄ ልጠይቀው ከዚህ ወጣ ብለን። አሪፍ ነው ይቻላል። እሺ ዶክተር፣ ለታመመ ሰው ሁሉ ጥቁር አዝሙድ ያዛሉ መድኃኒት ብለው ያዛሉ ማለት እኔ ቆይ፣ ለታመመ ሰው ሁሉ መድኃኒት እንዲሆን ጥቁር አዝሙድ ይሰጣሉ ከህመም እንዲፈወሱ? እኔ ነው የምጠይቀኝ ወይስ እስልምና ነው? ስለ እስልምና ነው የምትለኝ? እስልምናው መሐመድ ጥቁር አዝሙድ ለበሽታ ሁሉ መድኃኒት ነው ብለዋልና እርሶም ይሄንን ነገር ያምኑበታል? አዎ አምንበታለሁ። እና እኔ ታምሜ በመጣ እርሶ ጋር ጥቁር አዝሙድ ያዙልኛል ማለት ነው? አላዝልህም። ስለማታምንበት ምን ለአንተ አይፈይድም። እርሶ ስለሚያምኑበት ታመው ጥቁር አዝሙድ ይወስዳሉ ማለት ነው እንዲፈወሱ? አዎ ወስዳለሁ። ያው አንተም እኮ ውሃ እየረጫበት ነው አይደለ እንደ መድኃኒት ብለህ ምን እየጠመቃችሁ አይደለ? ውሃ ብለህ እንትን ብላችሁ መድኃኒት ብላችሁ እንደሱ እኮ ይሄ መንፈሳዊ ነው። ይሄ ያው ፓርቱ ይለያያል። እኔ አሁን ነው ክሊኒክ ተቀምጬ ጥቁር አዝሙድ አላውቅም። ለሁሉም በሽታ ህመም አለው ካሉ ሙስሊም ሆነው በመሐመድ የሚያምኑ ግን በኤችአይቪ የተያዙ ሊሆን ይችላሉ፣ በካንሰር የተያዙ አሉ፣ ኩላሊታቸውን የሚያሙ አሉ። እነዚህ ቢመጡ እርሶ ጋር ጥቁር አዝሙድ ያዛሉ ማለት ነው? ይኸውልህ አላዝም። ይሄ ነገር ሁለቱ የተለያዩ ናቸው። አንተ ዶክተር ተብለህ ክሊኒክ ላይ ተቀምጠ በሳይንሱ በተማርኮ ሳይንስ ነው። ይሄ ደግሞ ምንም ክልከላ የለውም። ስንማርም ስለማንከለከል ነው። አንተ እኮ ማለት ነው ለሁሉም ኢማም እናንተ እንደ ክርስቲያን ውሃ ይዛችሁ አይደለ እንትን የምትሉ ምን እንደምትሉት እየቀዳችሁ የምትሰጡት ውሃ ለመድኃኒትነት አንሰጥም። በነገራችን ለሁሉ ነገር መድኃኒት ከእንትን እየወሰዳችሁ ከወንዝ ከሆነ ቦታ እየወሰዳችሁ የምትሰጡት ምንድን ነው? እሱ ነገር በማያውቁት ሳይሆን በሚያውቁት ይመልሱልኝ። እርስዎ ሙስሊም ስለሆኑ እኮ እኔ ጥያቄን በጥያቄ ልመልስልህና ኖ ማይገናኛል። ይገናኛል በደንብ። ይሄ መንፈሳዊ ነው። ያው ሰው ካመነበት ጥቁር አዝሙድ ለሁሉም ይሆናል ብለዋል። ይሄ ማለት ደግሞ እኔ ክሊኒክ ላይ ሆኜ ለሰው ጥቁር አዝሙድ አዛለሁ ማለት አይደለም። አንዴ እኛ ውሃና ዝም ጠበል አንዴ ጥያቄውን እርሶ ላይ ብቻ ያተኩሩና ይመልሱና በእርሶ ተራ እኛን ይጠይቁናል። እየጠየቁን ያሉት ተመሳሳይ አድርገው ያመጡት ፈጽሞ የማይመሳሰል ስለሆነ
በዚህ ላይ አስቆሙትና እርሶ ለታመመ አንድ ሙስሊም ወደ እርሶ ጋር ለሚመጣ ለአንድ ሼህ በተለያየ ህመም ታሞ ለሚመጣ የመሐመድን ይህንን የህክምና ለነገር ሁሉ ለበሽታ ሁሉ መድኃኒት ነው ብለው አስተምረዋልና ይህንን እንደ መድኃኒትነት ይሰጣሉ? ያድናል ብለው ያምናሉስ? እሺ ልመልስ ስመልስ ያውልህ እንደሆነ ፍርዱን ለተመልካች እንተዋለን። አታቋርጠኝ። ልክ አንተ እንዳዳመጥኩ ማለት ነው። አሁን የጥቁር አዝሙድ ለሁሉም መድኃኒት ነው ብሏል። ይሄ ብቻ አይደለም። ዘምዘም የሚባል ውሃ አለ፣ ልጨምርልህ። ዘምዘም የሚባል ሳውዲ ላይ አለ። እሱን ሰው አስቦና ነይቶ ይፈውሰኛል ብሎ እንትን ላለ ሰው ለአካልም ለመንፈሳዊም ነገር ለሁሉም ነገር መድኃኒት ነው ብለዋል። ይሄ ለአማኙ አምኖበት እና የሚያረግ ከሆነ ይፈውሰዋል ነው። ቁርአንም እንደዛው አምኖበት እንትን የሚል ከሆነ ግን ይሄ ማለት አንተ አሁን ጥያቄን እኔ እንደ ዶክተር ክሊኒክ ላይ ተቀምጬ ማንም ለመጣ ሰው ለኤችአይቪውም ለማላሪያውም ለወባውም ለምኑም ጥቁር አዝሙድ አዛለው ማለት አይደለም። ይሄ ማለት ጥቁር አዝሙድ ብቻ ይበቃቸዋልና ሌላ መድኃኒት አትጠቀሙ የሚልም እንትን የለውም። ግን ጥቁር አዝሙድ ላመነበት ሰው ለወሰደው ሰው እንትን ይሆናል ነው። ይሄ አናሎጂ እኔ ያመጣሁት አንተ ከዛ ከመናገር ማትከልከለኝና ልክ እናንተ ጠበል ብላችሁ አሁን ጠበል ለሆነ ሰው ስታጠጡት ያው አብረን እየሮርን ነው እና ያለንና ለመንፈሳዊ እንትን ብቻ አይደለም ለአካላዊ ለተለያየ ነገር ትሰጣላችሁ። ይሄ ማለት ክኒን አትጠቀም ወይ መርፌ አትወጋ ማለት አይደለም። ይሄ ምንም የሚገናኝ ነገር አይደለም። እሺ በመጀመሪያ ሐዲሱ ላይ ሐሳብ ጨምሮ ነው ያወራው ያሉት። ሐዲሱ ላይ ሚላው ጥቁር አዝሙድ ለበሽታ ሁሉ ፈውስ ነው የሚለው እንጂ ላመነው ላላመነው የሚል ሐሳብ የለው። ለበሽታ ሁሉ መድኃኒት ነው ብለው ነው ያስተማሩት። ስለዚህ እርሶ በታመሙ ሳል መቼስ ሰው ነውና ታሞ ሊሆን ይችላል። ጥቁር አዝሙድ ወስደው ድነዋሉ። የመሐመድስ ትምህርት ይሄንን እንዴት ነው ፈትነው ያውቃሉ? እኔ ተጠቅሜ ያውቃለሁ፣ እጠቀማለሁ። ተጠቅመው ተፈውሰዋሉ? አዎ አልሐምዱሊላህ። እሺ ቲንክ ከተፈወሱ መልካም ነው። ግን ግራ ይገባኝ የሳውዲ ውስጥ ያለውን ውሃው ይፈውሳል ብለው ተናግረዋል። ግን የሳውዲ መንግስት ባለስልጣኑ ሲታመሙ ሪፈር ወደ አሜሪካ ወደ አውሮፓ ነው የሚልኩት። አሜሪካ ነው እንደ ዘምዘም ያለው ወይስ ስለማያምኑበት ነው? ሪፈር ልጽፎ ሊመጣ ነው መሰለኝ። ይወጣ አፈጥታችሁ ነው ራሱ ነው የወጣው። ህሊናቸው እንደዚህ የሚገርማችሁ እንዲሸጠውት ነው እንትን የሚሉት። ይሄ ሰውዬውን ያውቃል በስነ ስርዓት አምላክ ይድረስ። ወዲያውኑ ታውቃለህ አእምሮውን ሁሉ ፈረገና በሙስሊም አይን እንደማውራት ጀመረ። በምትጠጡበት እቃ ውስጥ ዝንብ ከገባች የሚጠጣው ነገር ውስጥ በደንብ ሙሉ በሙሉ ይነከር እና አውጥቶ ይጣላት። ለምሳሌ ፓፓ እየጠጣህ እያለ በብርጭቆ ወይ ከሚስት ጋር ወይ የሆነ ወተ በምትጠጣው ብርጭቆ ውስጥ ዝንብ ገባ እና ዝንብ ሲገባ ምን ታደርጋለህ? ዝንቧን ንክር አድርገህ ትሰጣታለህ ማለት ነው እንድትጠጣው። ሰሒህ ቡኻሪ 3320 ላይ የጽዳት ተምሳሌ የሆነው ነብይ ያስተማረው ትምህርት ነው። ሰሒህ ቡኻሪ 156 ላይ ደግሞ አብደላህ የዘገበው ሐዲስ ነብዩ ሊጸዳዱ በወጡ ጊዜ 3 ድንጋይ እንዳመጣላቸው ጠየቁኝ። በድንጋይ ነበረ ይጸዳዳ የነበረው መሐመድ። 3 ድንጋይ እንዳመጣላቸው ጠየቁኝ። 2 ድንጋዮች አግኝቼ 3ኛውን ፈለኩ፣ ነገር ግን አላገኘውም። ስለዚህ አንድ የደረቀ ኩበት ማለት ነው እበት ወሰድኩ፣ አመጣሁለት። 2ቱን ድንጋዮች ወስዶ ፋንድያውን ማለት ነው ድንጋዩን ፋንድያውን ጣለና ይሄ ቆሻሻ ነው አለ። በድንጋይ ኩበት 1 ኩበትና 2 ድንጋይ ወሰደለት የተላከው ሰውዬ ማለት ነው። ከዛ ምን አለ መሐመድ? አይ ድንጋዩን አምጣ ብሎ 2ቱን ድንጋይ ተቀበለና አንዱን ኩበት ጣለ ማለት ነው። ሱናን አቢ ዳውድ 3080 ዘይነብ የዘገበችው ሐዲስ ከአላህ መልእክተኛ ላይ ራስ ቅማል እየለቀመች ሳለ የኡስማን ኢብኑ አፋን ሚስት እና መጤዎች ሴቶች አብረውት ነበሩ። በመኖሪያ ቤታቸው አንዴ ኦኬ
እሺ እንትን ስላልኩኝ አንዴ ስልክ እስካወራ ድረስ እችን ሐዲስ ሱናን አቢ ዳውድ 3080 ላይ ዘይነብ ለነብዩ ቅማል ትለቅምለት ነበረ። ሰሂህ ሙስሊም 290 ላይ ነብዩ በልብሱ ላይ የዘር ፈሳሹን ያፈስ ነበር። አይሻም ታጥብለት ነበር። የጽዳት ተምሳሌ። ሰሂህ አልቡኻሪ 5456 ላይ ኢብኑ አባስ የዘገበው ሐዲስ ያጎቱ ልጅ ማለት ነው። ነብዩ እንዲያሉ በምትበሉ ጊዜ እጆቻችሁን እስከምትላሱ ድረስ ወይም በሌላ ሰው እስካላስላሳችሁ ድረስ እጃችሁን አትታጠቡ። አብዱል ምግብ ትበላና ጣትህን ለሌላ ሰው ማስላስ አለብህ። መግማማት የቱ ነው? አሚር ውሸት ነው የምትለው አለ። እናንተ ስድብ ነው ብላችሁ የምትናገሩት ነገር ሁሉ ለነብዩ ጌጥ ሆኖ የተነገረለት ነገር ነው። እናንተ ነውር ነው ብላችሁ የምትሉት ነገር ሁሉ ነብያችሁ የተገበረው ነገር ነው። ትንፍሽ እንዳትሉ ነው የምናደርጋችሁ። ባይዘው እኛን በምትናገሩበት ስድብ ነው ብላችሁ ስትሳደቡ ነብያችሁ ያደረገው ነገር ነው እያንዳንዱ። ለምሳሌ አንድ ኮሜንት አየው፣ ሴተኛ ዳሪ አለ። ሴተኛ ዳሪነትን ቁርአንን የሚፈቅደው ሱራ 4:24 በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው፣ ገንዘብ ከፍለ ከተገናኛት በኋላ የተዋዋልክበትን ገንዘቧን ስጣት የሚል ቁርአን ነው። ሴተኛ ዳሪነትን በግልጽ የፈቀደ። አህመድ የሚባለው ወይም ደግሞ 7 ሰዓት የሚለውን አስገቡት። አሁን እንጠይቃለን ስንለው ወርዶ አይደል? እኔ ኮሜንት ለሚጽፈልን ያው 7 ሰዓት ያስገባለሁ። እሺ 7 ሰዓት እንዴት ነህ? ሰላም ነው ይመስገን አምላክ። ኮሜንት ላይ አይ ሴተኛ ዳሪነትን አልፈቀደም ብለህ ነበር። አይ ሴተኛ ዳሪ ማንንም አላለሽም ነው ያልኩሽ። እዚህ ላይ ኮሜንት ላይ ራስሽ መናገር ስለፈለግሽ ነው እንጂ እዚህ አይደለም እኮ እዚህ ነው ብዬ እንደዛ ነው እንጂ በኮሜንት ላይ ማለት ስለፈለግሽ ነው እንጂ ኮሜንት ላይ ማንንም አላለሽም። እዚህ ላይ ያየው ነበር። ኦኬ ኮሜንት ዘበኛ መሆንን አላውቅም ነበር። ጎበዝ ነህ። እኔ ቪዲዮ ስሰራ የኔ ቪዲዮዎች ላይ ገብተህ ካየህ ስድብ የታወቀ ነው። ግን አንተ ይሄ ነገር በቁርአን የተፈቀደ አይደለም ብለህ ታምናለህ? አለ ሞት አርጋችኛል አለው የተፈቀደ ነው ብለህ ታምናለህ ወይ? ኖ ስለ ዝንቡ ያልሽው ጉዳይ በሱ ጉዳይ ነው ነገርሽ የፈለኩት። ስለ ዝንቡ ያው ዝንብ ምናምን ብያልሽ ነበር ወተስ ቢገባ ያልሽው። ኦኬ ስለሱ ጉዳይ አንድ ሰው ዝንብ ቢያበት ስላልሽው መጠጣት ከፈለገ ነው መጠጣት ከፈለገ እንጂ ይሄን ገብተሽ በዚህ ጉዳይ አሁን ጉግል ላይ ሰርች ማድረግ ትችያለሽ። በቅርቡ እንደው ዶክተሮች ተመራምሮበት ያገኙት አዲስ እንትን ነው። እሺ አሳየን። እስላማዊ ዘገባ ያልሆነ አንተ ጎግል ላይ መታወቅ እስላማዊ ዘገባ ያልሆነ ነው ማሳይሽ። አውጣና ይሄው ላስፋክ ክፈት። የጤና ድርጅት በሙሉ ተቋም ማለት ነው። የጤና ድርጅት እሱን ነው ዝንብ በአንድ ክንፏ መድኃኒት ይዛ ታመጣለች ብሎ ያለ የጤና ድርጅትን ታሳየናለህ። ክፈት እኮ እሱን ነው ማሳይሽ። ኦኬ ዓለም አቀፍ የጤና ድርጅት ማለት ነው። አይ ዓለም አቀፍ ሳይሆን ጎግል ላይ የተጻፈ ነገር ነው ማሳይሽ። ግን ሙስሊሞች የተጻፈ ነገር ማን ጻፈው? ራሳቸው ያብራራችሁት እኮ ነው። ነው ሙስሊሞች ታዋቂ የአሜሪካ ዶክተር የጻፈው አሳይታ ዓለም አቀፍ ቆይ አንድ አዳምጥ። ዓለም አቀፍ የጤና ድርጅት በዚህ ነገር ተስማምቶ ዝንብ በአንድ ክንፏ መድኃኒት ይዛ ትመጣለች፣ በአንድ ክንፏ ደግሞ በሽታን ይዛ ትመጣለች። በሽታ ይዛ እንደመጣው ዓለም አቀፍ ዶክተር ቴድሮስ ማለት ነው። ዓለም አቀፍ የጤና ድርጅት ላይ ማለት ነው። ይሄ ነገር እውቅና ካለው ታሳየናለህ እኮ ነው እያልኩሽ ያለሁት እኮ አሁን እየነገርኩሽ ነው። ጎግል ላይ የአሜሪካ ዶክተር ነው ታዋቂ ዶክተር ነው። ስሙን ስላላወቅኩ ማነው ስሙ እሱ ነው ያልኩት። ማነው ስሙ? አሁን ጎግል ላይ ጎግል ላይ አውጥቼ ማሳየት ይችላል። አውጣ በቃ እስክታወጣ ድረስ ከፈት አውጣ። ከዛ በኋላ እሱ ሰው በኢንተርናሽናል ሄልዝ ኦርጋናይዜሽን ታዋቂ ሰው ይሁን አይሁን ከቤቱ የግሉን ሪሰርች የሚሰራ ሰው ይሁን ታሳየናል። እሱን ነው መልክ 7 ሰዓት አቤት 7 ሰዓት እሺ አቤት ጎግል ላይ እኮ ማንኛውም ሰው የፈለገውን አርቲክል ጽፎ መለጠፍ ይችላል። ይሄን ታውቃለህ አይደለ? አዎ። ስለዚህ ያ አይነን ነገር ተለጥፎ አሁን ለምሳሌ እናንተ ከጎግል አይደል የምታወጡት? ማንኛውም ወደ ጎግል ነው ይሄዳል። አሰማማኝ የምታወጡት ከጎግል ነው አይደል? ለምሳሌ ረሱል የዓለም ተጽዕኖ ፈጣሪ አንደኛ ብሏቸዋል። ኢየሱስን ደግሞ ሶስተኛ። እሱን ተው ለምን ተዋለው? ኧረ ተው። እኔ እያልኩ ያለሁት ጎግል ላይ ወጣው አይምሯችሁን ግን ተጠቀሙት ሙስሊሞች በእናታችሁ። እንድትስ አይነት የኢትዮጵያ ትምህርት ሲስተም ነው መሰለኝ እንደዚህ
እንዲሆን ያደረገው? ምን ሆናችሁ ነው? ትንሽ እንኳን በራሳችሁ ባይመሯችሁ ተጠቀሙ እንጂ ምንድነው የሆነ ነገር እንኳን ማንበብ ምናምን ሞክሩ እንጂ ከሁለተኛ ክፍል ምናምን እያቆማችሁ ነው እንዲመታችሁ የምታወሩ። እኛ እኮ በጣም እየገረመን ነው። ምን አይነት ነገር ነው የምታወሩት? በዓለም አንደኛ ብሏችኋል፣ ሁለተኛ ብሏችኋል። እስቲ አንብቡ፣ ጠይቁ፣ ምንድነው በሉ። በጣም የሚያሳዝነው። እኔ በጣም እያፈርኩኝ ነው ጌታ። ቡን ክርስቲያን ናት ወይስ ሙስሊም? እሺ ሙስሊሞች አንዳንድ ቁጥር እየጻፋችሁ ላስገባችሁ። አንዳንድ ቁጥር ጻፉና ላስገባችሁ። በርዕሱ ላይ መወያየት እችላለሁ የምትሉ እንዲሁም ደግሞ የመሐመድ ቤተሰቦች ያሉበትን የምጠቁሙ ግብ ውስጥ ምክንያቱም በውስጣቶቻችሁ በጣም ውሸት እየተዋሸ ስለሆነ እሱን ማጋለጥ ስላለብን እናጋልጣለን። ምክንያቱም ከየት መረጃ እንዳመጣ እናንተ ተናግሩንና እኛ ደግሞ መረጃችን ደግሞ እናስቀምጣለን ማለት ነው። እስቲ አንድ ሰው አንዳንድ ቁጥር ጻፉ። ስድብ ሳይሆን አንዳንድ ቁጥር ጻፉ ነው። አንዳንድ ቁጥር ጻፉ ልኳችሁ እንጂ ስደቡኝ አልኳችሁ። አንዳንድ ቁጥር ጻፉ ስላችሁ ክርስቲያኖችም አንድ ቁጥር ጻፉ። ሙስሊሞች ብቻ ሙስሊሞች ብቻ። እሺ የገባውን እናንተ አውሩ፣ እኔ ያስገባለሁ። ቤቱ ቢዚ ነው። ሁኔታች አለው ሙስሊም ናት የገባችው። ትንሽ ራቅ ትላለህ። ድምፅ አለ እኮ ቅድም የሰማሁት ድምፅ ሆኖ አሚር ከድምፅ ራቅ። ቆይ አንዴ ኤድነት ይሰማሻል? እንትን አድርገው ቁጭ ሲሉ እኮ ነው። እሺ አንድ ሙስሊም መጣለች። ምግቡ ከምትሳደቡ እኔ እኮ ኮሜንት ላይ ለምንድን ነው የምትሳደቡት? ምግቡ ብልግና ነገር ይሳደባሉ፣ ስለኛ ህይወት ይሳደባል። ኧረ በጌታ ሳታውቋ ስለኛ ህይወት ሳታውቋ አትናገሩ። ምግቡ ጥያቄ ነው የጠየቅናችሁ መልሱ። እኔ የምልሽ ቤትሻ አንድ ጥያቄ ልጠይቅሽ፣ ወይ ሌሎቻችሁም ካወቃችሁ እስቲ ንገሩኝ። እኔ ምናልባት አይቼ አላቅም። እኔ የሚሰቀጥጥ ስድብ የሚሳደቡት ሙስሊሞች ናቸው። ምናልባት እኔ ሳይድ አድርጋል ተብዬ እንዳልታሰብ ነው። እኔ ያው ሙስሊም ቤትም እንደዚሁ ክርስቲያኖች ገብታችሁ ይሳደባሉ እንዴ? ከስር እንደዚህ እንትን ብዬ ምናምን ገብተው ገስት ልከው ምናምን እንደዛ ይሳደባሉ እንዴ ክርስቲያኖች? አረ እኔ አይቼ አላቅም ጌታ። አንቺ ወራዳ ሁሌ መዋር። እሺ ጂ ይሰማል? ክርስቲያን ነህ ወይስ ሙስሊም ነህ? አቤት ጂ ሙስሊም ነህ? እሺ ማማ ያለሽ? ምን አልሽ? ሰላም ጥያቄ እየጠየቅን ነበር። ማማ ይቀጥይ ከልጁ ጋር ሙስሊም ነው። ማማ ይሰማል? ቀጥይ። ኦኬ የመሐመድ አባት የት ነው? እኔና ደረሰ ማንን ነው ቀጥሎ ያላችሁኝ? የት አለ ሙስሊሙ? እሱ አይደለም ግርማ ብሎ ሙስሊም አለ? ኧረ እኔ ሙስሊም አይደለሁም እንዴ ሙስሊም ላይ ስትልና አሚር እየሰማ ከሆነ ድምፅህን የሌለበት ቦታ ሁነህ ላክሽ። ልጁ ደንግጦ ማለት ነው። ምስኪን እንዴ እኔ ነው ወጣኝ እንዴ የት እንዳለ ነው አቅለታለሁ። ምን ሰርቶ እንደሄደ ብሎ ነው። ሙስሊሞች ብቻ አንዳንድ ቁጥር ጻፉ። በጌታ ፍቅር እንለምናችኋለን። አንዳንድ ቁጥር ክርስቲያኖች እንዳልኩ ሙስሊም ነኝ አስገብኝ ላካ። ታዲያ እኔ እኮ ካላክ እንዴት ልሳበክ? ኮሜንት ላይ ደግሞ መሳባ እኮ ላኩ። እኔ እኮ ገስት ሳትልኩ እንዴት ነው ማስለታችሁ ላይ መሳባ አልችልም። ገስት ላኩ። ክርስቲያኖች ደግሞ አትላኩ። ለጊዜው ቦታ የለም። ሁለት ቦታ ነው ያለው። አንድ ለሙስሊም አንድ ለሙስሊም ነው። እሺ አንድ ቁጥር ምጽፊው ኤ ነኝ የአላህ ባሪያ ላኪ ገስት ላስገባሽ።